እዚሁ ሶሻል ሚዲያ ላይ በዚህ በነቢያት አገልግሎት ስም ወይ ደግሞ ራእይ ያለኝ ብሎ በሚል ስም ማን ነው መጥቶ እናንተን ያልጠየቀ? ማን ነው መጥቶ እኛን ያልጠየቀ? አገር ነው። እዛ ሚዱ ፓርትነር ሁኑን፣ እዚህ ሚዱ ፓርትነር ሁኑን፣ እዚህ መሆናችሁ ፓርትነር ሁኑ ይላሉ። አንዳንዶቹ ጌታ የጠራቸው ሰዎች ናቸው እንደዛ ያሉት። ሁሉም አጭበርባሪዎች ናቸው አለም። አንዳንዶቹ ደግሞ የለየላቸው ከታፊ ባሮች የሚባሉ ሰዎች ናቸው። አንዳንዶቹ ገና እንደመጡ 4 ወር ሳይተዋወቋቸው ነው የባንክ እንትናቸውን ያስቀመጡት። በስክሪናቸው ላይ ባንካቸው እንዲሄድ ያደርጋሉ። አንዳንዶቹ ፕሮፋይል ፒክቸራቸው ስር ባዮ የሚለው ጋር የቤት አድራሻቸው ሁሉ ጭምር ሳይቀር እስከ ቅድመ አያቶቻቸው ሁሉ ጭምር ሳይቀር ስማቸውን ይጽፋሉ፣ ሌላም ጭምር ማለት ነው። እኔ ባዮ ላይ እንደዛ ታገኛለህ? ኔቨር ኤቨር እኮ አልኩ። አምልጦኝ ተሳስቼ አውቄም ጽፌ አላውቅም። አንዳንዶቹ በ4 ወር ማለት ነው በመጡ ገና በተዋወቋችሁ በ4 ወር ስለማቅ ነው የማውቃቸውም ሰዎች ስላሉ ማለት ነው። ከ4 ወር በኋላ የሚያገኙትን ሲያገኙ ትተው ሄዱ። አገልግሎቱንም አውቃለሁኝ እና በዚህ ላይ ባደርግ እኔ ደስ ይለኛል ብሎ የሚል ሰው ብቻ በልቡ ያሰበውን ማድረግ ይችላል። አብሮኝም ቢቆም የጽድቁ መንገድ የሆነው ብራዘርዬ ፌስቡክ ማነው ዩቲዩብ ላይ እንደምንነጋገረው ሳይሆን በቸርች በሚሰጠው አገልግሎት አስተማርኩኝና ከዛ ፓስተሬ ምን አለኝ፣ ይሄንን ትምህርት አለኝ፣ ይሄን ትምህርት እኮ በጣም ብዙ ሰዎች ቢሰሙት ብዙ ትውልድ ከስተት ትታደጋለህ እና ይሄ ነገር ሚዲያ ላይ እኮ ቢወጣ ተቀርጾ ወደ ሚዲያ ቢወጣ ብዙ ሰዎች ቢሰሙት ብዙ ሰዎችን ታተርፍበታለህ ብሎ የሚለውን ነገር ነገረኝ እና በዛ ምክንያት እና ፌስቡክ ላይ እኮ እንደዚህ እኮ ትምህርት ማነው የሶሻል ሚዲያ የላይቭ ቀጥታ ስርጭት አለ ብሎ ሲለኝ በእውነት አላውቅም ነበር እና እሱ ነገረኝ። ያው የእግዚአብሔርም ጊዜ ስለነበር ሰውን ነው የሚሰጣችሁ። እግዚአብሔር በየትኛውም ጊዜ ላይ ሰውን ነው የሚሰጣችሁ። ከዛ ወደ ሶሻል ሚዲያ መጣው ማለት ነው እና ከዛ ጊዜ ጀምሮ ያው አብረን አለን። ግማሹ ያኔ ገና በመጣው ጊዜ የሚያቀኝ አለ፣ ግማሹ ደግሞ ዘግይቶ የሚያቀኝ አለ። በእነዚህ ብቻ 11 ዓመት ውስጥ አሁን 11ኛው ላይ ገባው። በእነዚህ 11 ዓመት ውስጥ እንደ የአመጣጣችሁ ተዋወቅን ማለት ነው እና በጣም እግዚአብሔር ይባረክ። በዚህ በእነዚህ ዘመናቶች ውስጥ እግዚአብሔር በብዙ ነገር ረድቶናል፣ አግዞናል። ይሄ አገልግሎት ኤርሚያስ ብቻ ያገለገለው አገልግሎት አይደለም። ከፌስቡክ ጀምረው ያኔ ሼር በማድረግ በጣም የደከሙ በጣም ይደክሙ የነበሩ እህቶች ወንድሞች ዛሬም ጭምራሉ። ደግሞ ወደ ቲክቶክ ደግሞ ስመጣ የቲክቶኩ ደግሞ የባሰ ማለት ነው። አሁን እንኳን ስትሰሙኝ እጃችሁ እስኪበልዝ ድረስ ይሄ የኤርሚያስ ስራ ብቻ አይደለም ወንድሞች እናቶች። ልባችሁን ላሞቀው ዝም ብዬ ልደልል በውሸት እንደው ሌሎች እንደሚናገሩት በውሸት የእናንተም ነው ምናምን ነገር ብዬ ለማለት በእርግጥም የእናንተ ስለሆነ ማለት ነው። አብረን የተጋ ነው ኦኬ፣ አብረን የተጋ ነው በእግዚአብሔር መንግስት ውስጥ ማለት ነውና እግዚአብሔር ይባረክ። ከዚህም የተነሳ ሞኞች የሆኑ ሰዎች ምንም አታመጡም ሲሉ ነው የነበሩ። ለምን የሰው መጽሐፍ ትነካላችሁ? ገድላት ድርሳናትን ለምን ተነካላችሁ? ለምን አትተውላቸውም? የነሱን ለነሱ ተውላቸው አሉ። እንዴ የነሱን ለነሱ ምን ተው? እነሱ እኮ ራሱ የኛ ናቸው። እኔ እንደዛ ነው ማምነው። ጌታ ምስክሬ፣ እነሱ ራሳቸው የኛ ናቸው። እኔ ኦርቶዶክስ የኔ ነች ነው ብዬ ማምነው። አይሁዳውያን የኔ ናቸው ነው ብዬ ማምነው። የሰው ልጆች የኔ ናቸው ነው ብዬ ማምነው። ምክንያቱም የእግዚአብሔር የሆነው ነገር ሁሉ የኔ ነው። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በእሷ ውስጥ ያለው ሁሉ አይደለ ያለው ነብየ እግዚአብሔር ዳዊት በመዝሙር 24 ላይ አዎ ታዲያ እኔ እግዚአብሔር ከሆንኩኝ የእግዚአብሔር የሆነ ነገር ሁሉ የኔ ነው ማለት ነው። ሰው የእግዚአብሔር ነው፣ አዎ የኔ ነው። ኦርቶዶክስ የእግዚአብሔር ናት፣ አዎ የኔ ናታ። ታዲያ ካቶሊክ የእግዚአብሔር ናት፣ አዎ የኔ ናት፣ የኔ ነው።
ሙስሊም እግዚአብሔር ነው? አዎ የኔ ነው። ምንም እንኳን በእምነት ባያገናኘንም ሰው እግዚአብሔር ነውና ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በእሷ ውስጥ ያለ ሁሉ ይላል። ስለዚህ ለዚህ ትውልድ እኔ እድገቴ ተወልጄ ያደግኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ነው። ዘሬም ትውልዴም በዚሁ ሃይማኖት ውስጥ አገልጋዮች ናቸው። በእናቴም በአባቴም በኩል የካህናት ዘር ተብሎ እንደሚባል ማለት ነው። ታቦት ተሸካሚ የደብር አለቃ የሚባል ማለት ነው። እንደ ዝም ብሎ ማንም ተነስቶ እዚህ እንደሚያወራው እንዳይመስልህ። የት ያውቁንና እዚህ ቲክቶክ ላይ ነው እንጂ እኮ የሚያውቁን ወረድ እኮ ብለው ቢሉ ብራዘር እና ምን ለማለት ነው? ኤንዌይ ለምን ለነሱ አትተውላቸውም ብለዋሉን ወገኖች። እኔ የኦርቶዶክስ ተዋሕዶ ቤተክርስቲያንም እኮ አገልጋዮች ይህንኑ አስበው ይመስለኛል እባካችሁ የስተት የፕሮቴስታንት አስተምሮት የስተት አስተምሮት ነው ብለው ሲሉ በእውነት መረጃ ኖሯቸው ስለሚገዳቸው ስለሚመለከታቸው እኮ ይመስለኛል አይደል የሚያወሩት። እባካችሁ ተጠንቀቁ፣ ከዚህ ሃይማኖት አሳቾች ናቸው፣ በሰልባጅ የመጣ በስንዴ የመጣ የእመቤቴ ጠላቶች እችን ቤተክርስቲያን ሊያፈርሷት ብቻ የሚዘበዝቡት ነገር አለ አይደል። ያንን ሁሉ የሚሉት አንደኛ ለእኛም እኮ አዝነው ይመስለኛል። መቼም እንደዛ ነው። ለእኛ ራሱ ገዷቸው ይመስለኛል። አዎ ለእኛ ሁሉ ገዷቸው ካልሆነ ወድቀዋል ማለት ነው። እነሱ በጥላቻ ከሆነ እንደዚህ የሚያወሩብን ወድቀዋል ማለት ነው። እኔ ግን ኦርቶዶክስ ላይ ሳወራ አይሁዳውያን ላይ በተለይ ሁለቱ ላይ አይሁዳውያን ላይን ኦርቶዶክሳውያን ላይ ታርጌት አድርጌ ወንጌል እሰራለሁ። እስልምናው የክርስቶስ ተቃዋሚ የክርስቶስ ካሃጂ ሃይማኖት እንደሆነ ስለማቅ ኦኬ እሱን አምላክ ነው ብለው ክርስቶስን ስለማይቀበሉ ኢቭን እንኳን ይሁዲዎች ክርስቶስን አምላክ አይደለም ብለው ነው የሚያምኑት፣ በጌታ ያመኑቱ ካልሆኑ በስተቀር ማለት ነው። ሜሳኒክ ጁሾች ካልሆኑ በስተቀር ብዙዎቹ ማለት ነው። ግን ከአይሁዳውያኑ ጋር የሚያግባባን መጽሐፍ ቅዱስ 39ኙ ቅዱሳት መጽሐፍት አለ። ኦኬ የክርስቶስን መሺሃነት ባይቀበሉም ከድንግል የተወለደው የዓለም መድኃኒት ክርስቶስ አምላኬን እነሱ ተራ ሰው ነው ፍጡር ነው ብለው ቢሉትም ፍጡር ነው ግን ና ተራ ሰው ነው ብሎ የሚለውን ግን እኔ ፊት ግን ማለት አይችሉም። ማንም አይሁዳዊ ቢሆን ታውቃላችሁ፣ በዚህ 10 ዓመት ውስጥ አንድ ኦርቶዶክሳዊ እንኳን ከነሱ ጋር ከሄዶ ተነጋግሮ አያውቅም። ለምን አትልም? ታናክን የተያቅና ኦርቶዶክሳዊ የሚያውቀው ሰኔ ጎልጎታ ማንበብ ነው። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ በቃ ይህንን ነው። ታናክን ማወቅ ይጠበቃል ከአይሁዳውያን ጋር ለማውራት። በእውነት ጌታ እግዚአብሔር ምስክር ነው። በ39ኙ በብሉይ ኪዳን ቅዱሳት መጽሐፍት ላይ ደፍሮ የሚያወሩ ሰዎች መጥተው በጨዋነት ተነጋግረናል። ከፈለጉ ራባዮቻቸውንም እንዲጠሩ ማለት ነው። አሁንም እዚህ ውስጥም ካሉ የክርስቶስን አምላክነት አልቀበልም ብሎ የሚል ማንም አይሁዳዊ የሆነ ወንድም ወይ ሴት ኦኬ ክርስቶስ አምላክ አይደለም እንደዛ ነው የሚመሰክረው። የብሉይ ኪዳን የነቢያት መጽሐፍት እንደዛ ነው የሚያወራው። ሜዳው ላይ እንገናኝ። በእውነት የአባቶቼ አምላክ በእውነት ሜዳው ላይ ያገናኘን። ክርስቶስ አምላክ አይደለም። መሺያው በእውነት ከድንግል የተወለደው ጌታ እንደውም ምን ይላሉ እነሱ በጣም አጥጣው ሲሄዱ ሴተኛ ዳሪ ነች የወለደችው ብለው ይላሉ። ታውቃላችሁ? ያ ክርስቶስ የተባለው እኮ ሴተኛ ዳሪ ነች የወለደችው ይላሉ። እውነት ሴተኛ ዳሪ ነች የወለደችው እና እኔ የማርያም ባሪያ አይደለህም። እኔ የማርያም ባሪያ አይደለሁም፣ የክርስቶስ ባሪያ ነኝ። የማርያም ወንድም ነኝ። ግን እሷ በክርስቶስ እህቴ ነች፣ ወንድሜ ናት። ማነው እህቴ ነች፣ ወንድሟ ነኝ። እህቴ ነች፣ እናቴ ነች በክርስቶስ። ግን ጌታዬን የወለደችው እስራኤላዊቷ አይሁዳዊቷ በፎቶ ማናቃት ግን በህይወቷ በባህሪዋ በመጽሐፍ ቅዱስ ላይ የምናቃት የጌታዬ እናት እሷ ተራ ሴትና ሴተኛ ዳሪ ሴት አለመሆኗን ምን ያህል ጭምት እና ቁጥብ ቅዱስ ጻድቅ ሴት እንደሆነች መጽሐፍ ቅዱስ የተናገረላትን ያህል እኔ እናገርላታለሁ እየተናገርኩም ስላለሁ። ለምን እኔ የማርያም ወዳጅ ነኝ። እኔ ሃይማኖቴ ወንጌላውያን አማኞች የማርያም ወዳጆች ነን። የማንን የካቶሊክና ኦርቶዶክስ ማርያም ብለው የሚሏትን እቺ ስዕሏ ላይ ያለችዋን አይደለም። እሷን ስናገኛት እንዘቀዝቃታለን። ያችን ማለት ነው። እኔ ያልኩትኝ እስራኤላዊቷን በፎቶ ማናቃትን ጠይም ትሁን ጥቁር፣ ወፍራም ትሁን አጭር፣ ቀጭን ትሁን ማናቃትን፣ በተክለ ሰውነቷ ማናቃትን፣ በተክለ ሰውነቷ አናቃትን።
ግን የዛሬ 2000 ዓመት የነበረች ነች የጌታችን እናት። እና ከነሱ ጋር በዚህ ጉዳይ ስንነጋገር መረጃ አምጡ ስትላቸው ግን አያመጡም ማለት ነው። እና እንደዚህ ናየ ያለ መረጃ ሆኖ በጥላቻ ክርስቶስ የወለደችው ሴተኛ ዳሪ ናት ማለት ቀላል ነው። የሚያወራ ሰው ግን እንደኔ አይነት ግን ገብቶ ቤታቸው ስንት ጊዜ አንኳኩቼ ገብቻለሁኝ፣ እነሱም መጥተዋል፣ አውርተናል። ስለዚህ አይሁዳውያንም ላይ ሳወራ በጥላቻ ተነስቼ አይደለም አወራ። መጽሐፍቶቻቸውን ከፍቼ ነው። በብሉይ ኪዳን መጽሐፍት ነው፣ በብሉይ ኪዳን መጽሐፍት ነው። እስቲ አቅም አለኝ ብሉይ ኪዳን ላይ ማውራት ፈልጋለሁ ብሎ የሚል እኔ ከኦርቶዶክስም ከጴንጤም እኮ ከአይሁዳውያንም ጥሪ አቅርቤ ነበር። አንዳንድ ሰዎች ምን ይላሉ? ኤርምያስ መጽሐፍ ቅዱስ የት ያቅና ምናምን ብለው ይላሉ። እና እሺ መጽሐፍ ቅዱስን ማላክ ከሆነ ናና ግጠም ሜዳው ላይ ብዬ ሁሉ ጥያቄ አቅርቤ ነበረ። ወይ ግን ጌታ ረድቶን በዚህ ውስጥ በጣም ብዙ አይሁዳውያን ወገኖች ወደ ጌታ መጥተዋል። ወንድሞች እናቶች፣ በጣም ብዙ በጣም ብዙ በጣም ብዙ ጌታ ኢየሱስ በሚያውቀው በጣም ብዙ አይሁዳውያን ወደ ጌታ ኢየሱስ ክርስቶስ ማዳን መጥተዋል። ክብሩ ለማይሆን ለእግዚአብሔር ይሁን። በዚህ ውስጥ አብረን የተጋን አብራችሁ የተጋችሁ ወንድሞች እናቶች፣ እናንተም ጭምር ስለሆናችሁ ለእግዚአብሔር ክብር እንሰጣለን፣ ለእግዚአብሔር ክብር እንሰጣለን። ለዚህ ስራ ለዚህ አገልግሎት ግን አብራችሁ የተጋችሁ እናንተ ናችሁ። ብዙ አይሁዳውያን ወደ ጌታ መጥተዋል። ቤተ እስራኤላውያን ጌታ ኢየሱስ ምስክሬ ከወታደሮች ጀምሮ ማለት ነው። እናንተን ሳላቅ በፊት አንዳንዶቹን እማቃቸው የዛሬ ከ8 እና ከ7 ከ9 ዓመት በፊት ማለት ነው። በጣም ብዙ በቦርደር ላይ የተቀመጡ አንዳንድ ቦታዎችንም ካሜራ ከፍተው የሚያሳዩኝ እነሱ የነበሩ ናቸው። በጣም አሁን ስማቸውን እዚህ መናገር ማልፈልግ፣ ለምሳሌ በቀርሜሌዎስ በሃይፋይ በታች ቤርሸቫ ላይ ወደ ሲና ምድረ በዳ ወደ አኮ ወደ ላይ ወደ ሊባኖስ ከሶሪያ ጋር በሚያገናኛቸው በጎላን ሀይት አካባቢ ላይ ይኖሩ የነበሩ ኬብሮን አካባቢ ይኖሩ የነበሩ እዚህ ከአባቶች መቃብር አካባቢ ያሉ ማለት ነው ምድብ ላይ የነበሩ እነሱ እየሰሙ የተገናኘኋቸው ቤተ እስራኤላውያን በጣም ብዙ ናቸው። እንደውም በዚህ ምክንያት የክብር እንግዳ አድርገው ሁሉ ጠርተውኛል። ግን እኔ ችዬ እስካሁን አልሄድኩም። ቤተ እስራኤል ላይ ታስታውሳላችሁ፣ ባለፈው ወደ 150 ሆነን ልንሄድ ከዓለም ዙሪያ ያለን ተውጣተን ነበር። ግን በኢራንና በእስራኤል መካከል የተነሳው ጦርነት እንዳንሄድ አደረገን። አሁንም ጸልዩ፣ ስለዛ ህዝብ፣ ስለዛ አገር፣ ስለ ሁለቱም ሀገሮች ማለት ነው ጸልዩ። በጣም አደገኛ፣ ምናልባትም 3ኛ የዓለም ጦርነት መልሶ ሊነሳ የሚችልበት ነገር አለ። ፕሬዚዳንት ትራምፕ እያወሩ ያሉት ነገር ሰሞኑን ትንሽ እጅግ ጠንከር ያለ ነው፣ አስፈሪ ነው። ግን እግዚአብሔር ይባርክ፣ አንድ ቀን እዛ ምድርም ላይ እንገናኛለን ብዬ አስባለሁ። ከዓለም ዙሪያ ያለን ወገኖች ከደቡቡ ከኤላት ከተማ እስከ ሰሜኑ ጫፍ አርሞኒየም ተራራ ድረስ ከዮርዳኖስ እስከ ሜዲትራኒያን ባህር እውነቴን ብዬ የምልህ በጌታ በኢየሱስ ክርስቶስ ጸጋ ጌታ ይረዳናል፣ እንመላለስበታለን። ቀጥታ የላይፍ ስርጭት ከዛ የአባቶች መቃብር ተብሎ የሚባልበት እንኳን የነ ተክለ ሃይማኖት እያሉ የሚኮሩበት ዳግማዊ ኢየሩሳሌም አድርጊያታለሁ ብሏል መድኃኔዓለም እያሉ የሚዋሹበት ከሸዋው ተክለ ሃይማኖት መቃብር በምንም የማይገናኝ በጣም ደግሞ ከተፈለገም በጽድቅ የሚበልጠው የአባታችን የአብርሃም መቃብር አለ። እሱ እንኳን ለድነት አልተሰጠንም። መቃብር አምላኪ ትውልድ እኮ ነው ኢትዮጵያ ውስጥ እኮ የተፈጠረው። አንተዬ መቃብር አምላኪ ትውልድ የነቢዩ የሳሙኤል መቃብር በአርማቴ ያለው እስላሞች መቃብር ሰርተውበት ቪዲዮ ላይ በባለፈው አንድ ሰው አሳይቶኝ ከዛ በኋላ አሳየኋችሁ ማለት እና የአባቶች መቃብር ያለባት ምድር ናት። እውነት ነው ለመናገር የሉማ እነዛ የብሉይ ኪዳን ነቢያት እኮ ከሙሴ መቃብር ውጪ ካልሆነ በስተቀር ኤልያስም ስላልሞተ እንጂ ሌሎቹን እኮ በሙሉ እዛ እኮ ታገኛቸዋለህ። በሙሉ መቃብራቸው አለ። መቃብራቸው ቢከፈት ቅሪት አካላቸው እዛ አለ። በሰላም አርፈዋል በእግዚአብሔር ፊት፣ በትንሣኤ ይነሳሉ። አይገርምም? የንጉሥ ዳዊት አለ፣ የሰለሞን፣ የሮብዓም፣ የአብያ፣ የአሳ አለ። በሙሉ ነገስታቱ የተባሉት የነገስታቱ ሐውልት ተብሎ የሚባለው አባቶች እናቶች የተባሉት በሙሉ አለ። ራሄል አለች፣ ርብቃ አለች፣ ታላቋ ሳራ አለች፣ በሙሉ አለ።
እሙላለሁ እና ከእነሱ ጋር ስንነጋገርም ነበር እና ለምንድን ነው ይመለከተናል ሰው ሁሉ መዳን ስላለበት። በተለይ ደግሞ የአገልግሎታችን ዋነኛ ዓላማ በጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ያለው የእግዚአብሔር ቃል እሱ ነው ዋነኛ መሰረታችን ማለት ነው። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ በሚፈቅድ በእግዚአብሔር ፊት መልካምና ደስ የሚያሰኝ ይህ ነው ይላል። መልካምና ደስ የሚያሰኘው ይህ ነው። ስለዚህ እኔ በኦርቶዶክስ ቤተክርስቲያን ላይ ደጋግሜ ስናገር ለምን እንደምትናገረው ብላችሁ የምትሉ ሰዎች ሰው የሚያውቀውን ነው የሚናገረው። ኦኬ እስልምና ሃይማኖት ላይ እናገራለሁ። እስልምና ሃይማኖት ላይ ግን ዲፕ የማልናገረው እኔ በእስልምና ሃይማኖት ውስጥ አላደኩም። ቁርአንን ለማንበብ አንደኛ አረብኛ ነው። አማርኛ እንኳን መሆኑን የሰማሁት እኔ በኋላ ላይ ነው። ባይዘዌ ከነጃሺ ማተሚያ ቤት የታተመ 14 የእስልምና ሊቃውንቶች የተረጎሙትን ቁርአንን ለመጀመሪያ ጊዜ ሙሉን አንብቤ የጨረስኩትኝ አማርኛ ትርጉም እንዳለ ሲነግሩኝ ገዝቼ ማለት ነው። ለምንድን ነው ያነበብኩት? ማወቅ ስላለብኝ አገልጋይ ስለሆንኩ እና ገባሁ። አማርኛ ሁሉ አይገባም አንዳንዱ አማርኛ ወንድሞች እናቶች። ከዚህ ይልቅ በጣም እስልምና ላይ ደግሞ ዲፕ ደግሞ ያጠኑ ወንድሞች እናቶች አሉ። እነሱንም ደግሞ ያገኘሁት እዚህ ሶሻል ሚዲያ ላይ ነው። ስለዚህ ሰው ሁሉ እንደተሰጠው ነው የሚያገለግለው ማለት ነው። ማንም ግን ስለ ጌታ ስለ ኢየሱስ ክርስቶስ ማዳን አምላክነቱን ጌትነቱን ቢጠይቀኝ ለመሰከር ላስረዳ፣ ቅዱሳት መጽሐፍት ብለው እንደሚሉት ላስረዳ ተዘጋጀው ሆኜ ጌታ እግዚአብሔርም አዘጋጅቶኝ ደግሞ በጸሎትም ሁሉ ጭምር ጸጋ እግዚአብሔር አብዝቶልኝ እነዚህን ጊዜያት አብረን ስናገለግል ነበረ ለማለት ነው ወገኖች። እና በዚህም ደግሞ ጌታ በጣም ተጠቅሞበት አገልግሎቱን ተደራሽነቱ በጣም በዚህ በሚዲያ ላይ የሰፋ ሆኗል። ከዛ ባለፈ ግን በጣም ብዙ ጊዜ እናወራ የነበረው የቴሌቪዥን ፕሮግራም ቢኖር መልካም ነበረ የሚል እግዚአብሔር አንድ ያሳየኝ ራእይ ስላለ ደጋግሜ ተናግሬያለሁኝ። እሱም ራእይ ደግሞ እንዲፈጸም እናንተም በጸሎት እንድታገዙ ነግሬያችኋለሁ። የጸለያችሁልኝም ሰዎች ነበራችሁ። አሁንም የምትጸልዩልኝ ሰዎች መጸለያቸውን ቀጥሉ፣ እንዳታቋርጡ። ተናገር እውነቱን የወንጌል አገልግሎት ወደ ቴሌቪዥን ፕሮግራም መምጣቱ የማይቀር ነው። ጊዜው ግን መቼ ነው ብሎ የሚለውን ግን በጌታ ፊት ጸልያለሁ። ምክንያቱም ጊዜ ብቻ ሳይሆን የቴሌቪዥን ፕሮግራም የትኛውም ነገር በምድር ላይ በአገልግሎት የሚያስፈልግ በጣም ብዙ ነገር አለ። አንድ ነገር ለማድረግ ቴሌቪዥን ዝም ብሎ በቤቴ ባለ እኔ ራሴን በካሜራ ምናምን ነገር እንደዚህ ፊት ለፊት ላይ ወይስ እንትን ምንድነው ካሜራ ያለው አድርጌ አዙሬ እኔ ራሴን በራሴ ቴሌቪዥን ውስጥ እንደዛ አላደርገውም። መስመር ነው የሚገዛ ነው፣ የአየር ላይ የሚሸጥ ነገር ነው፣ ሳተላይት ነው እና እሱ ሁሉ ኪራይ ያለው ግዢ ያለው ግዢ የሚሆን ኪራዩን እኔ ሁለቱንም አፎርድ ማድረግ አልችልም ማለት ማድረግ አልችልም። ጊዜው የዛሬ 10 ዓመት ቀላል ነገር አይደለም ወንድሞች እናቶች። የመጀመሪያ ህዝብን ለማግኘት እዚህ ሶሻል ሚዲያ ላይ ካሉት ከብዙዎቹ አበሾች ነን ብለው ከሚሉት የመጀመሪያው እድል ነበረኝ፣ አበሾችን ለማግኘት ማለት ነው። ለመተዋወቅም የመጀመሪያው እድል ነበረኝ የዛሬ 11 ዓመት መጥቼ ማለት ነው። እና ከዛ ጊዜ ጀምሮ ግን ሳገለግል እስከ ዛሬ ድረስ የምታውቁት በግልጽ ማለት ነው፣ ምንም የተደበቀ ነገር የለ ለማለት ነው። አገልግሎቱን ለመደገፍ የምትፈልጉ፣ ራዩን ለመደገፍ የምትፈልጉ፣ ፓርትነር መሆን የምትፈልጉ በዚህ የባንክ አካውንት በዚህ አድራሻ በቋሚነት ከኔ ጋራ ተሰለፉ ብዬ አንድ ቀን ተናግሬ አላቅም። በዚህ 11 ዓመት ውስጥ ማለት ነው። አንድ ቀን ተናግሬ አላቅም። ሌሎች እንደሚናገሩት ሌሎች እንደሚያደርጉት አንድ ቀን እንደዚህ ብዬ አላቅም። በቋሚነት
ፓርትነር ልትሆኑ የምትችሉ ወገኖች፣ ራእዩን የምትደግፉ ሰዎች፣ ለእናንተ ሰዎች በስፔሻልነት ጸልይላችኋለሁ። መቼስ እናም ብዬ አላቅም። እንደዛ ብዬ ተናግሬም ከሆነ ምሕረት አድርጉልኝ። በእንቅልፍ ልቤ ይሆናል ሰውዬ እስከ ዛሬ ድረስ የተናገርኩት ማለት ነው። ግን እኔ እስከማውቀው አላቅም። በቋሚነት ይህንን አገልግሎት አብራችሁ ቆማችሁ እንድትደግፉ በስፔሻልነት የሚሆን በኖርማልነት ጸልይላችኋለሁ እና ብዬ አላቅም። ለምን በእውነት በቋሚነት ፓርትነር የሚሆኑ ይህንን ራእይ ይህንን አገልግሎት የሚደግፉ ወዳጆች ስለሌሉኝ ነው። በጣም ብዙ ወንድሞች፣ በጣም ብዙ እህቶች አሉ። ልበቀና የሆኑ የእግዚአብሔር ወንዶችና ሴቶች ልጆች አላችሁ። ታዲያ ለምን አላልክም? ከሁለት አቅጣጫ አላልኩም። አንደኛ እዚሁ ሶሻል ሚዲያ ላይ በዚህ በነቢያት አገልግሎት ስም ወይ ደግሞ ራእይ ያለኝ ብሎ በሚል ስም ማን ነው መጥቶ እናንተን ያልጠየቀ? ማን ነው መጥቶ እኛን ያልጠየቀ? አገር ነው። እዛ ሚዱ ፓርትነር ሁኑን፣ እዚህ ሚዱ ፓርትነር ሁኑን፣ እዚህ መሆናቸው ፓርትነር ሁኑ ይላሉ። አንዳንዶቹ ጌታ የጠራቸው ሰዎች ናቸው እንደዛ ያሉት። ሁሉም አጭበርባሪዎች ናቸው አለም። አንዳንዶቹ ደግሞ የለየላቸው ከታፊዎች አጭበርባሪዎች የሚባሉ ሰዎች ናቸው። አንዳንዶቹ ገና እንደመጡ 4 ወር ሳይተዋወቋቸው ነው የባንክ እንትናቸውን ያስቀመጡት። በስክሪናቸው ላይ ባንካቸው እንዲሄድ ያደርጋሉ። አንዳንዶቹ ፕሮፋይል ፒክቸራቸው ስር ባዮ የሚለው ጋር የቤት አድራሻቸው ሁሉ ጭምር ሳይቀር እስከ ቅድመ አያቶቻቸው ሁሉ ጭምር ሳይቀር ስማቸውን ይጽፋሉ፣ ሌላም ጭምር ማለት ነው። እኔ ባዮ ላይ እንደዛ ታገኛለህ? ኔቨር ኤቨር እኮ አልኩ። አምልጦኝ ተሳስቼ አውቄም ጽፌ አላውቅም። አንዳንዶቹ በ4 ወር ማለት ነው በመጡ ገና በተዋወቋችሁ በ4 ወር ስለማቅ ነው የማውቃቸውም ሰዎች ስላሉ ማለት ነው። ከ4 ወር በኋላ የሚያገኙትን ሲያገኙ ትተው ሄዱ። አንዳንዶቹ በ4 ዓመት የገስት ሃውስ የቴሌቪዥን የምን እያሉ ማለት ራእዩን ደግፉ እንዲበሉ ምናምን ነገር እያሉ ማለት ነው። ኤርሚያስ አበበስ በዚህ 11 ዓመት ውስጥ አንዳችሁም ስሜን አትጠሩ የዲያብሎስ አገልጋዮች ካልሆናችሁ በስተቀር በውሸት እንዋሻለን ብላችሁ ካላላችሁ በስተቀር ይሄንን አላልኩም። አሁን ግን እላለሁ። ከትናንትና ጀምሮ እያልኩ ነው፣ ዛሬም እላለሁ። ምን እንደምትለው ኤርሚያስ የእውነት 10 ዓመት አብረን ተጉዘን በ11ኛው ዓመት ላይ ቆሜ ምንም ኋላ የቀረ ከርፋፋ ተብዬ ብባልም ኦኬ ችግር የለውም። ያንን ግን እኔ ያደረግኩትኝ ሌሎች ከሚበሉት ጋራ ሆኜ አብሬ ችግር አልሆንም በዚህ ህዝብ ላይ ብዬ ማለት ነው እንጂ ራእዩን አገልግሎቱን ይሄንን እኔ መናገር እስከማያስፈልገኝ ድረስ በእነዚህ 10 ዓመታቶች ውስጥ ልበቅኖች የሆኑ የሚረዱት ሰዎች ኤርሚያስን አገልግሎቱን የሚረዱ ሰዎች የሉም ማለት አይደለም፣ አሉ። አሁን ግን እኔ በጣም ጥቂት ሰዎች ግን እውነተኛ ልብ ያላችሁ ይሄው ራሴ ነው የምጠይቀው። ራሴ ቀጥታ በብርሃን ነው የምጠይቀው። ጻድቁ ጌታ ስላመንን በጽድቅ ነው የምጠይቀው። ቀጥታ ኤርሚያስንና አገልግሎቱን አብሬ ከሱ ጋራ በቋሚነት የሚሆን ወይ አቅም በፈቀደ መቆም ፈልጋለሁ ብሎ የሚል ሰው ካለ እንድታገኙኝ ብዬ እኔ በፊት ለፊት ጠይቃለሁ። ወንድሞች እናቶች፣ ኦኬ። አዎ ሌሎች ሲጠይቁ ነውር አላላችሁም። በተለይ በጌታ ቤት ነን ብላችሁ የምትሉ ሰዎች ሌሎቹ ሲጠይቁ ነውር ነው ብላችሁ አላላችሁም። በጽድቅ ግን እኔ ፊት ለፊት እንደዚህ ጠይቃለሁ። እዚህ ውስጥ ማጭበርበር፣ ማታለል የሚባል ነገር የለም። ህይወቴንም እንዲነካም አልፈልግም። እንደዚሁም አጭበርባሪና ሌባም የሆነ ወደዚህ ነገር ውስጥ እንዲቀላቀል አልፈልግም። በጌታ እለምናችኋለሁ ማለት ነው።
ልባችሁ የከፋ በልባችሁ ደስተኝነት በልባችሁ ፍቃድ አብራችሁ ከኔ ጋራና ከአገልግሎቱ ጋራ ለመቆም የምትፈልጉ ቅን የሆናችሁ ወንድሞችና እህቶች አይኖ ከትርፋችሁ እንዳይደለ ከጉድለታችሁ እንደምትቆሙ አውቃለሁ። ምድራችን በምን አይነት ቤተሰባችን በምን አይነት ህይወት ውስጥ እንደሚኖር አውቃለሁ። ግን ከዚህ አገልግሎት ጋር መቆም እፈልጋለሁ ብላችሁ የምትሉ ወንድሞች ትናንትና ነበር የተናገርነው። ጥቂት ወንድሞች ለካ እውነተኛ ወንድሞችና እህቶች አሉኝ ብዬ እንድል አድርገውኛል። በተለይ አንዲት እህት በባለፈው ደውላ እንዴት ጉድ እንደሰራችኝ ማለት ነው የሷ አይሆንም ብዬ እንዳልላት ተንበርክካ እያለቀሰች ማለት ነው። በፍጹም አለች። ቤት ውስጥ ተንበርክካ እያለቀሰች ፕሊዝ ኤርሚ ፕሊዝ አለች። ብዙ አሰብኩ፣ ብዙ አወጣ ወረድኩ። እሷ እንደዛ ብላ ስትል ረጅምም ተነፈስኩ፣ አጭርም ተነፈስኩ። ለካ እንዲህ አይነት ሰዎችም ጭምራሉ፣ እንደዚህ አይነት ቅኖች። ያችት ከምኗ ከትርፏ እንዳልሰጠች ከጉድለቷ እንደሰጠች በነግራችሁ ራሳችሁን ይዛችሁ ትጮኻላችሁና ጌታ እግዚአብሔር ይባርካችሁ። ትናንትና በነበረው መርሃ ግብር ላይ አቅም በፈቀደ ምላሽ የሰጣችሁኝ ወገኖች ስም ዝርዝራችሁንም ባላገኝም ግን ጌታ እግዚአብሔር ዘመናችሁን ይባርክ። አንዳንዶቻችሁንም በጣም ስለማቅ ማለት ነው እዚህ ገስትም ላይ ካላችሁ ጀምሮ ያላችሁ ወንድሞችና እህቶችን ሁላችሁንም ስለማቅ ጌታ እግዚአብሔር ይባርካችሁ። ይህንኑ መርሃ ግብር እኔ ጥቂት መቀጠል ፈልጋለሁ። ስለ አገልግሎቱና ስለ ራእዩ ጌታ የነገረኝን ከየት እንደተነሳው በምን ያህል አመጣጥ ወደዚህ እንደመጣው የተገለጠ ነው። ብዙዎች አታውቁም ብያለንም፣ ግን ደግሞ እግዚአብሔር በልቤ ያወራኝ የሰጠኝ ነገር አለ፣ የሰፋ ነገር አለ እና ከዚህ ራእይና አገልግሎት ጋራ አብሮ መቆም የሚፈልጉ በጣም ወዳጆች አሉ፣ በዓለም ዙሪያ ያልሰሙ አሉ። እና አሁን እዚህ ያላችሁ ወንድሞች ሁላችሁንም እለምናችሁ ይህንን አገልግሎት በቅርበት ሆነው አብረውን የቆሙ የነበሩ ወንድሞችና እህቶች ለእነሱ ሼር በማድረግ ተባበሩኝ። እዚህ ያሉ እነዛን ወንድሞች ወገኖችን ቅኖቹን እንድትጠሯቸው ማለት ነው። ምክንያቱም ስራ ላይ ናቸው ብዙዎቹ። አሁን ብዙ ቲክቶክ አይጠቀሙም። ሶሻል ሚዲያው ላይ ያለውም ነገርም ጭምር ስለሚያዩ አንዳንዶቹ አዝነዋል። አንዳንዶቹም ደግሞ ያለ ምክንያት ምንም ነገር በማያውቁት ምንም ባልበደልኳቸውም ጭምር በሌሎች ሰዎች የክፋት ምክር ልባቸው በዚህ አገልግሎት ላይ ጥያቄ እንዲፈጠር አድርገዋል። ያን ያደረጉት ክፎች ናቸው። ግንስ ኤርሚያስስ ጌታ ኢየሱስ ምስክሬ ነው፣ በጽድቅ ነው የምራመደው፣ ጌታ በረዳኝ አቅምና ጸጋ መጠን እነዛንም ሰዎች ሌሎችንም ማንንም ይሉ በዓላማ ሆን ብዬ ቆይና እስቲ ቆይ ብናት ኤርሚና ባክና ቆይ ና ኤርሚ መሲ ሰናይ ቢኒን ለምን አንጎዳውም ግን ብዬ ሰውን አደራጅቼ ሰውን ለመጉዳት አይደለም ራሴ እንኳን በክፋት ተነሳስቼ ሰውን ለመጉዳት ብዬ ሆን ብዬ በነጠላ እንኳን አልሄድም። ጌታዬ ነው እንደዚህ ያደረገኝ። ለምን ከምንም በላይ ምንም ኤርሚያስ ብለህ ብትለኝ አንድ ነገር ግብቻ ቃለሁ። አንድ ነገር አለኝ፣ እግዚአብሔርን መፍራት የሚባል ነገር አለኝ። ጌታዬን ስለማቀው እፈራዋለሁ። እና ብዙ ወዳጆች አሉ፣ ብዙ ወገኖች አሉ። ለነሱ ሼር አድርጓቸው። ያልሰማችሁ ሰዎች ካላችሁ በዚህ አገልግሎት አብራችሁ መቆም የምትፈልጉ ወንድሞች እና እህቶች በ11ኛው ዓመት ላይ ቆሜ ነው የምጠይቀው። ሌሎቹ በ4 ወር በ4 ዓመት በ6 ዓመት ነው የጠየቁት። እኔ ግን ከትናንትና ጀምሮ ይኸው አሁንም እየተናገርኩ ነው። በቋሚነት ፓርትነር ሆኜ ጌታ በረዳኝ መጠን ይህንን አገልግሎት ብደግፍ ከዚህ አገልግሎት ጋር ብቆም ብላችሁ የምትሉ
መልካም ልብ ያላችሁ ሰዎች ኑ አብራችሁኝ እንድትቆሙ ያው ጥሪ ያደርጋለሁ። አጭበርባሪዎችና ሌቦች የሆናችሁ ልባችሁ ክፋትን የተሞላ መሰሪ የሆናችሁ ሰዎች ወንድሞች እንኳን አብራችሁኝ እንድትቆሙ አይደለም በተሳሳተ መንገድ 10 ሳንቲም ወደዚህ አገልግሎት ውስጥ እንዳታስገቡ። ለምን? እናንተን ወዳችኋለሁ፣ የእናንተን ገንዘብ ግን እጸየፈዋለሁ። ለምንም ትጸየፈዋለህ? ኤርሚያስ ከልብ መውደድ ከእውነተኛ ፍቅር የሆነ ስጦታ አይደለማ። ከልብ መውደድ ከእውነተኛ ስጦታ የቆማ ነው፣ የወጣ ስጦታ አይደለም። እና በእውነት ነው ብዬ የምላችሁ የሰው አይነ ምድር እንደሚሸት ስጦታችሁ የዜና ያህል ነው የሚሸተኝ። አልፈልገውም። ልባችሁ ክፉ የሆነ ሰዎች፣ መሰሪ ተንኮለኞች የሆናችሁ ሰዎች በዚህ አገልግሎት ውስጥ 10 ሳንቲም እንዳታስገቡ። አብሬም እቆማለሁ ብላችሁ እኔ ጋር እንዳትመጡ። አንድ ህብረት አለ። እዛ ህብረት ውስጥ መጣ እያንዳንዳችሁን ነው በተናጠል የምጠይቃችሁ። ደግሞም አውቃችኋለሁ አንዳንዶቻችሁን በኮሜንት ማለት ነው። እናስ አይኔ አብሬ እቆማለሁ ብለህ ብትለኝ እዛ ህብረት ውስጥ ራሱ እንኳን አስወጣለሁ። በቃ ምንም ነገር አልፈልግም። ልቡ ቅን ያልሆነ ልቧ ቅን ያልሆነች ምን ያደርጋል? ይሄ ለእኔም አይጠቅመኝም፣ ለእግዚአብሔር መንግስት አይጠቅም። መሰሪ፣ ተንኮለኛ፣ እባባዊ አካሄድ የሚሄዱ እነኝን አይነት ሰዎች አልፈልግም። ስለዚህ ይሄንን ትናንትናም ስጠይቅ ግዴታ የለበትም። ልብ በሉ። ወዶና ፈቅዶ ልክ መጽሐፍ ቅዱስ ላይ እንኳን እኔ አይደለም ጌታ እንኳን ሲጠይቅ በልቡ ፍቃድ የሚሰጠውን ሰው ተቀበሉት ነው ብሎ ያለው። ዘጸአት መጽሐፍ ምዕራፍ 25 ላይ በመካከላቸው አድርን ዘንድ መቅደስን ስሩልኝ ብሎ ባለበት በተለይ በቁጥር 8 ላይ በመካከላቸው አድርን ዘንድ መቅደስን ስሩልኝ ብሎ ካለ በኋላ ለመቅደሱ ስጦታ ደግሞ እንዲሆን ለመስሪያ እንዲሆን ከእስራኤል ልጆች ስጦታውን ተቀበል አለው። ስጦታውን ደግሞ የሚሰጡ ሰዎች ምን አይነት ሰዎች መሆን አለባቸው አለ? በልባቸው ፈቅደው ሊሰጡ ከሚችሉ ሰዎች ተቀበል ነው ያለው። ግዴታስ የለበትም። እያንዳንድሽ ላይ ኮታ ተጥሏል ምናምን ነገር ብሎ የሚል ነገር የለም። በኮታ አይደለም ብራዘር፣ በኮታ አይደለም። እና ትናንትናም ከዚህ በፊትም ባለው አንዳንድ ነገሮች ላይ ስንጠይቅ በበጎ ፍቃድ ነው የተጠይቀው። ማንም ይቅርታ አድርጉልኝ፣ ማንም አመፀኛ፣ ማንም መንገደኛ የሆነ እዚህ ራእይ ውስጥ መጥቶ እንዲገባ አልፈቅድለትም። ገብቶ ባገኘው የአባቶች አምላክ ምስክር ነው፣ መንጥቄ ነው የማወጣው። ስለዛ ሰው ጸልይለታለሁ፣ ወደዋለሁ። ግን እንዲህ አይነት ክፉ ልብ ይዞ አብሮ እንዲሰለፍ አልፈልግምና በደል መስለው ከታያችሁ ይቅርታ አልጠይቅም። ምኑ አሁን የምጠይቀው ጥያቄ በደል መስሎ ከታያችሁ ይቅርታ አልጠይቅም። 10 ዓመት አገልግዬ 11ኛው ዓመት ላይ ቆሜ ቋሚ ፓርትነር እስከዛሬ ድረስ አንድ ሰው ጠይቄ አላውቅም። ተናገር እውነቱን ብቻ የሚባል ጎስፕል ሚኒስትሪ ማለት ነው። ስፒክ ዘ ትሩዝ ጎስፕል ሚኒስትሪ፣ ተናገር እውነቱን የወንጌል አገልግሎት፣ ይህ ራእይ አንድ ፓርትነር እስከዛሬ ድረስ በቋሚነት አንድ ሰው የለም። በቅርብ አይ ቲንክ ወራቶች ወይ ምናምን ነገር ወንድም ታደሰ የሚባል ወንድም አለ በቋሚነት አብሮኝ የቆመ። እኔ እሱን ወንድም እንኳን ራሱ በፊቱ እንኳን ራሱ አላውቀውም። አንድ ፓርትነር እንኳን በቋሚነት የለም። ለምን እኔ አልጠየኩም? ለምን ያልጠየኩት? በሰዎች ላይ ሌሎች እንደተሸከሙ እኔም ደግሞ ሌላ ሸክም መሆን አልፈልግም ብዬ በሚል ነበር። አሁን ግን በበጎ ፍቃድ አብሮኝ ሊቆም የሚፈልግ ወንድም እህት ካለ ፕሊስ አግኙኝ። ኤርጀንት የሆነ ነገር ደግሞ አለ፣ እሱንም ነግራችኋለሁ በሌላ ቀን። እዚህ አደባባይ ላይ ለሚደረግ ነገር ሁሉ አደባባይ ላይ ምስጋናውንም ለወገኖች እሰጣለሁ። ይሄ በዚህ ላይ ያለው ከላይ ያለው የኔ የፔፓል ኢሜይሌ ነው። የዜሉ ደግሞ ቁጥር አለ። እሱን ስታስገቡት ስም ይመጣላችኋል ማለት ነው። የወንድማችን ኤፍሬም ወየሳ ማለት ነው። ከታች ያለው የወንድምነት የዳንኤል የዳኒ ማለት ነው። ይልማ የወንድምነት የሱ የኢትዮጵያ ንግድ ባንክ አካውንት ነው። አብሬ ይህንን አገልግሎት ላይ እንደዚህ ባደርግ የጌታ አገልግሎት ስለሆነ
አዎ በዚህ 10 ዓመት ውስጥ በድካምም በብርታትም በመውደቅም በመነሳትም አውቃለሁ፣ አገልግሎቱንም አውቃለሁኝ እና በዚህ ላይ ባደርግ እኔ ደስ ይለኛል ብሎ የሚል ሰው ብቻ በልቡ ያሰበውን ማድረግ ይችላል። አብሮኝም ቢቆም የጽድቁ መንገድ የሆነው ብራዘርዬ፣ እያንዳንዱ አገልጋዮች ወጥተው ሲጠይቁ ራሳቸው ናቸው የጠየቁት አይደለም እንዴ? ነቢያት ነን ብለው የሚሉ እያንዳንዳቸው ወጥተው አይደል እንዴ የጠየቁት? እያንዳንዳቸው የአገር ቤት የባንክ አካውንታቸውን አንድ አይደለም 6-7 አካውንታቸውን ኦሮሚያ ባንክ፣ ንግድ ባንክ፣ አዋሽ ባንክ፣ ዳሸን ባንክ፣ ንብ ባንክ፣ ጤንዚዛ ባንክ ምናምን ነገር ብሎ የሚል በሙሉ አይደል እንዲያስቀመጡት። ታዲያ ነውር አለው? ነውርነት አለው? ያገለገሉ ሰዎች በቃ በበጎ ፈቃድ የወደዱ ሰዎች እንዲሰጧቸው ነው። ትክክል ነው። እኔ አልተቃወምኳቸውም። ያኔም ሲቃወሙ አላይም። አሁን እዚህ ያላችሁ ወሬኞች ሄዳችሁ ቤት ክፈቱ፣ ቤት ክፈቱና የምታለቅሱ ማልቀሱ፣ የምታላግጡ ማላግጡ፣ የምትስቁም ሳቁ። የእግዚአብሔር የወንዶችና ሴቶች ልጆች ግን አብራችሁኝ የምትቆሙ ወንድሞችና እህቶች ካላችሁ እኔ ይኸው እንግዲህ እሺ፣ ጤንዚዛ ባንክ አልኩኝ። እሺ ዶክተር ሶሪ፣ በስተት ነው፣ ዳጸ ልሳን ነው። በሱ ያዝልኝ ዶክተርዬ። ጤንዚዛ ባንክ አልኩ እንዴ? ይሄ ነው እኮ አየህ፣ ከህዝብ ላይ ያጣላይ ማለት ነው። ንብ ዋጋ ደርሼ ታዲያ ዝም ብዬ እንዳልመለስ ብዬ ነው። ንቦ አትናደፊ እኮ ብለን ነበረ የሆነ ጊዜ። እሺ ኤኒዌይ ሰው ያየ እንዴት እንደሚሰማ ጤንዚዛ ባንክ የለም ኤርሚ ብሎ አለኝ። እሺ ተቀብያለሁ። ያው አፉ በሉኝ እንደሚባለው ይቅርታ። ኦኬ ጌታ ይባረክ። ለእግዚአብሔር ክብር ይሁን። ኦኬ በፔፓሉ ይሄ የእኔ ፔፓል ነው። ከላይ የምታዩት ኢሜይል ማለት ነው። ባይዘው ልትጽፉልኝ የምትችሉ ሰዎች ካላችሁ በእሱ ላይ ብትጽፉልኝ የትኛውን መልእክት ይደርሰኛል። በተለይ ዩቲዩብ ላይ ያላችሁ፣ ቲክታክ ቀጥታ የማትጠቀሙ ሰዎች ሜሴጅ ቢኖራችሁ እሱ ላይ መጻፍ ትችላላችሁ። ካልሆነ ደግሞ ተናገር እውነቱን ብሎ የሚለው የፌስቡክ አካውንቱ ላይ ተናገር 7@gmail.com የሚልም ሌላ ኢሜይል አለ። በሱም ላይ ኢሜይል ብታደርጉ ትችላላችሁ። በብልጣ ብልጥነት ሄጄ አላቅም፣ መሄድንም አልፈልግም። ጌታ ምስክሬ፣ በብልጣ ብልጥነት ሄጄም አላቅም፣ መሄድንም አልፈልግም። ግን ሌሎች ብልጦች ናቸው። አንዳንድ ሰዎችን ሳይ በጣም ብልጦች ናቸው፣ በጣም ብልጦች ናቸው። እና በብልጣ ብልጥነት ደግሞ ህዝብ ላይ ለመሄድ የሚፈልጉትን ነገር አይታችኋል፣ አይተናል። እኔም መንገርም አያስፈልገኝም። ጌታ ይባረክ። በባለፈው ታምሜ ለህመሜ መዋጮ ስታደርጉ ህመሙን በቅርብ የሚያውቁ ሰዎች ተገልብጠው አልታመመም ብለው ሲሉ ሳይ በቃ እነዚህ ሰዎች ምን ያህል ህሊናቸውን የጣሉ ሰዎች መሆናቸው አውሬነታቸውን ያየሁትኝ ያኔ ነው። ያውቃሉ እኮ አሳይቻቸዋለሁኝ በምን አይነት ህይወት ውስጥ እንዳለ አጽናንተውኛል፣ አይዞህ ብለውኝ ማለት ነው። እነሱም ጭምር ናቸው ወደ ሚዲያ እንዲመጣ ብናም ነገር ብለው ሁሉ ጭምር ያሉት ማለት ነው። መልሰው ሲቃወሙ አልታመመም ነበር ምናም ነገር ብለው ሲሉ የነበሩት ማለት ነው። እነዛ ሰዎች በውስጥ መስመር አውርታዊ ነበር። አይዞ ብለው ጸልየውልኝ ጌታ
ይረዳሃል ምናምን ነገር ብለው ያሉ ማለት ነው። እና አሁንም እዚህ ስላሉ ነው የምናገረው። እነሱን ወጣችሁ ቤት ከፍታችሁ ሳቁ፣ አላቅጡ፣ አልቅሱ፣ ዋይ በሉ፣ ደረት ድቁ በሏቸው። እኔ ግን ያው በግልጽ ጠይቃለሁ ለማለት ነው። ተባረኩ ወንድሞች እናቶች፣ ጸጋ ይብዛላችሁ ለማለት እወዳለሁ። የኢትዮጵያውን እንኳን እኔ በእውነት አላሰብኩትም ነበረ፣ ግን በግድ በሳውዝ አፍሪካ በተለያዩ በአረብ ሀገራትም ላይ ያሉ እህቶች በጣም አልቅሰው የለመኑ ስለነበሩ አይሆንም ብየው ነበር ወንድምነትን። መጨረሻ ላይ ነው እንደውም በቃ እንደዛ ከሆነ የወንድምነት ያንተን ተጠቀመውና ከዛ እናወራለን ብዬ እሱን ንግድ ባንክ አካውንት የተጠቀመው ማነከታች ያለው የዳንዬ ንግድ ባንክ አካውንት ነው። ዳንዬ በ10 ጣቴ አይደለም እግሮቼ ጋር ያሉ ጣቶች ስክሪፕቶ በያዝ ቢችሉ በ20 ጣቴ የምፈርምለት የታመነ ወንድም ነው። ኦኬ ኤፍዬም እንደዚሁ ኤፍሬም ወይሳ ማለት ነው። መካከል ላይ ያለው ዜል አሜሪካ ሀገር ያለው ወንድም ማለት ነው። እሱም ልክ እንደዚሁ በጣም የታመኑ ወንድሞች ናቸው። ጌታ እግዚአብሔር ይባረክ ስለነሱ ማለት ነው። እና ከላይ ያለውም ፔፓል አካውንቱ የኔ ነው። እዚህ ውስጥ ኦርቶዶክሳውያን አይመለከታችሁም። እዚህ ውስጥ ንፉጎችና ልባችሁ የከፋ ልባችሁ የተመረዘ ጴንጤዎችም አይመለከታችሁም። እዚህ ውስጥ የሚመለከታቸው ቅኖች የሆኑ በጌታ የሚያምኑ ወንድሞችና እህቶች ብቻ ናቸው የሚመለከታቸው። አሁን እኔ እዚህ ያላችሁትን 422ታችሁንም እኔ ቅኖች ናችሁ ብዬ አልደለላችሁም። ወንድሞችና እህቶች ደግሞም ክፎች ናችሁ ብዬ እንደዛ አልናገርም። ቅኖች በስራቸው ይታወቃሉ። ቅኖች በንግግራቸው ይታወቃሉ። እግዚአብሔር ግን ያውቃል፣ እኔንም ጨምሮ እዚህ ያለውን 400 ምናምን ነገር ኤርሚ ማነው ጌታ አታቃትም መሲን የመሲንና የመቅዲን ነገር ተው እኔ ልንገርህ ብዬ ስለነሱ መልካምነትም ይሁን ስለነሱ ክፋት ለማውራት ለእግዚአብሔር ሪፖርት ማቅረብ አይጠበቅብኝም። ምክንያቱም በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ትዝ ይላችኋል። ወደ መጨረሻው ቁጥር ላይ ምን ይላል? ጌታ ስለ ሰዎች ማንም ሊነግረው እስከማያስፈልግ ድረስ በሰው ያለውን ሁሉ ያውቃል ይላል። ምክንያቱም ሰሪያችን እሱ ስለሆነ ያውቃል። ቢኒ ተነስቶ ከላይ ጌታ ሆይ የኤርሚን ተንኮለ ስለማታውቀው ነው፣ እንዴት አይነት እኮ ሰው እንደነበረ ወይ ደግሞ የኤርሚን ደግነት በቃ አልተረዳሁም ማለት ነው ብሎ ቢኒ ስለ እኔ መንገር አይጠበቅበትም። እኔ ስለ ቢኒ ለጌታ መንገር አይጠበቅብኝም። ለምን? ልባችንን የሰራ አምላክ እግዚአብሔር ያውቃል። ከዚህ ውስጥ እኔ ተሳታፊ እንድትሆኑ በልባችሁ ፈቃደኝነት የምትቆሙ ወንድሞችና እህቶች ካላችሁ፣ የአብራችሁኝ የምትቆሙ ወንድሞችና እህቶች ካላችሁ በበጎ ፈቃደኝነት ብቻ ላይ የተመሰረተ ልብ ፈቅዶና አምነህበት ማለት ነው፣ ግዴታ የለበትም። ያስገባችሁበትን ሪሲት ላኩልኝ እጸልይላችኋለሁ አልልም። ዳሪያስ ወንድም አለም እንዲህ አይነት ሽቀላ እንዲህ አይነት ንግድ የለም። አዎ አብረውኝ ለቆሙ ሰዎች በጌታ ፊት ማሳሰብ ባለብኝ ጊዜ ላይ አሳስባለሁ፣ መጸለይ ባለብኝ ጊዜ ላይ ጸልያለሁ እንጂ በየእንትን ለሰጣችሁ ሰዎች ስፔሻል የሆነ ጸሎት አለን። ብራዘር ስፔሻልም ኖርማልም የሚባል ጸሎት የለም። ጸሎት ነው። 4 ነጥብ። አቤት አዎ ስፔሻል ነርፎ እንትን ስፔሻል ኖርማል ለብለብ ይበልልህ ወጣ ገባ ብሎ ይበልልህ ብሎ የሚሉ እነሱ ሸቃዮቹ ናቸው። ለዚህም ነው አንዱ ያስጠላኝ እዚህ ፓርትነሮች ብሎ የሚለውም በእነዚህ ጊዜያት ላይ እንዳልጠይቅ ያደረገኝ ይሄ ነው። እጸልይላችኋለሁ ካስገባችሁ በኋላ ያስገባችሁበትን ሪሲት ስትለኩት ለእናንተ 1-to-1 ቃል አወጣልሃለሁ ብሎ ብራዘር፣ ምንም የማወጣልህ ቃል የለም። ምንም የማወጣው ቃል እኔ ኬት አምጥቼ ነው ቃል የማወጣው? ምኞትን ትናገርልኛ? አልናገርም። ምኞት ከሆነ ኦኬ ቢንዬ ወይ ኤልሳቤጥዬ አመዴ ገበያ አንቺ ይሁን ብለው እንደሚመረቁት እንደዛ አይነት ነው። በፍጹም ሊሆን ስለማይችል አመዴ ገበያ አንቺ ይሁን ብሎ የሚል ምርቃት አይነት ነገር ሆነ። ሸራተን አዲስ ያንተ ይሁን ብሎ ሲለው አሚን 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 አሚን፣ ሂልተንንም ደርበው ብሎ ሲለው አሚን አሚን። እኔ እንግዲህ የድሮዎቹ ትልልቅ አሁን በጣም ዘመናዊ የሆኑ ሆቴሎች ሁሉ ተከፍተዋል አሉ። ግን ትልልቆቹ ሆቴሎች
የላንጋኖን ቢች አንተ ይሁን ተብሎ ሲባል አሚን 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 ብሎ የሚል ይሄ ብራዘር ሰባተኛ ነው። መርካቶ አካባቢ ቁጭ ብለው ዙር ባጫት ይዘው አወዳይ ነው እንትን በለጮ ገባ እየተባባሉ ቁጭ ብለው ቀኑን ሁሉ ሲቅሙ የሚውሉ እንትኑ የአዲስ አበባ ፀሐይ አናታቸውን ሲበሳው ምርቃናው ጫቱ እንትን ሲል እንደዛ ሲል የሚመጣባቸው የምርቃና ነገር ነው አለልም። እኔ አመዴ ገበያ አንቺውን ብዬ አልልሽም እሱ ብዬ ብለውም ስለማይሆን ማለት ነው። እና እንደዛም አላደርግም። የወገኖቼ በእውነት አግዙኝና ወይ ደግሞ አብራችሁ ከዚህ ከራእዩ ጋር ለምትቆሙ ስፔሻል ክላስ ስፔሻል የሆነ ጸሎት አለኝ አላችሁም ያሏችሁም ሰዎች ወንበዴዎች ናቸው። የለም እንደዚህ የሚባል ስፔሻል ምናምን ነገር። ባለራዩ ዋን ቱ ዋን ያወራችኋል፣ ለብቻችሁ ያወራችኋል ይላል። ለብቻ አወራ፣ በማህበር አወራ። ምንድነው? በቃ አንድ አገልጋይ ነው ያወራው። ወይኔ እንትና ማኖፍ ገር እንትና ለብቻ ላይ ያወራ። ደውል፣ እኔ ለብቻ አወራለሁ። ያው ስደውል ለብቻም ከቤተሰብም ጋር ተደራይ ተደውል፣ ከጓደኞችም ጋር ሆነ ደውል። ከደወልክ ካነሳው በልብ ቅንነት አወራለሁ። ኤርሚዬ ለብቻው ሊያወራኝ ነው ምንም አያስብልም። ነብዩ እንትና ማኖፍ ጋር ፕሮፌት አፖስትል እንትና ለብቻ ሊያወራኝ ነው። ሶ ዋት እና ምን ይሁን? አንተ አምላክ እኮ የሚያወራህ እኮ ህዝብ ነህ። በጎቼ ድምፄን ይሰማሉ እኮ ብሎ ያለ ጌታ የሚያወራን ሰዎች ነን አይደል? ወንድሞች ናቸው። ጌታ የሚያወራው ሰው አወራ አላወራው ምንድነው ልባችን የሚመጣው? እንትና ሊያወራኝ ነው እንትና አወሩኝ ምናምን ነገር ኖ ወንድም አለም እኔ በፍጹም እንደዛ አለልም። ምክንያት ስለዚህ ኖርማልም ስፔሻልም ጸሎት የለም። ከዚህ ራእይ ጋር አብራችሁ የምትቆሙ ወንድሞችና እህቶች ኤርሚ ስፔሻል ጸሎት ይጸልይልናል እንደ ሌሎች ብላችሁ ከሆነ ምንም አይነት ነገር እንደዚህ የሚባል የሽቀላና የንግድ መንገድ አልሄድም፣ ነውር ነው። ግን እንደ እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ አምኖ እንደዳነ ጌታ ምሕረት እንዳገነነለት ሰው ስጸልይ ግን ጌታ ሆይ አስባቸው ብዬ እላለሁ። የታመማችሁ ሰዎች ከታመማችሁ ከጸለይኩላችሁ ማለት ካስገባችሁ በኋላ ሪሲቱን ስታሳዩኝ እጸልይላችኋለሁ። ጌታ ይነቅለዋል በሽታሽን። በፍጹም ለእኔ ገንዘብ ስለሰጠሽ አይደለም የሚነቅለው። በፍጹም ወንድሞችና እህቶች ብዙዎቹ አጭበርባሪዎች ናቸው። ብዙዎቹ ነው በበጎ ፍቃድ ማለት ትናንትናም ተናግሬያለሁ። ልባችሁ ሳይፈቅድ ኤርሚያስንም አገልግሎቱንም ሳትቀበሉ እዚህ ስጦታ ውስጥ ገንዘባችሁን ባስገቡ ይኸው ጌታ ኢየሱስ ምስክር፣ ለእኔ ጽዩፍና የሚገማ የሚሸት ስጦታ ነው የሰጣችሁኝ። አምላኬ እግዚአብሔር ምስክር፣ ባቀው አውጥቼ ነው የምጥለው። አውጥቼ ያልኩ የፈለገ ነገር ለምን አይሆንም? ያ የገባ ገንዘብ የእንትና ገንዘብ ነኝ ብሎ ቢል እና እንትናን ማቀህ ከሆነ አውጥቼ ነው የምጥለው። ስለዚህ እዛው ያዘው ብራዘርዬ። እንደዚህ አይነት ልባችሁ የከፋ ሰዎች እዛው ያዙት። እኔ ጠይቁት ቅኖቹን ነው። በጌታ ቤት ውስጥም ያሉት ቅን ልብ ያላቸው እግዚአብሔርን የሚፈሩ አለቅ እግዚአብሔርን የሚፈሩ መልካም ልብ ያላቸው እነሱ ነው እየጠየቁ ያለሁት። ኦርቶዶክስን የማይመለከተውም ጴንጤውን ሁሉ የሚመለከተው ጥሪ አይደለም ይሄ። ምክንያቱም ጴንጤውን ሁሉ ይመለከተዋል ብዬ ምን ይሄንን አላምንም። ምክንያቱም ጴንጤ ሁሉ የኤርሚያስን አገልግሎት በቅን ልብ ስለማይቀበለው የማይቀበሉም ስላሉ፣ ስለዚህ እነሱን ሁሉ አይመለከትም። ዳር ነው መያዝ ያለብህ ብራዘርዬ። የአመፃን ገንዘብ ወደ ህይወቴ እንድታስገባ አልፈቅድልህም። ቀኖች ግን አብራችሁ እንድትቆሙ በጌታ ፍቅር እጠይቃለሁኝ። 10 ዓመት ተያይተን እንግዲህ በ11ኛው ዓመት ላይ ነው። እኔ ቋሚ ፓርትነር ነው የሚሉት። ኦኬ። ከዚህ አገልግሎት ጋር አብሮ በቋሚነት የምትሰለፉ ወንድሞችና እህቶች እኔ የጠየቅኩትኝ እስከ ዛሬ በዚህ 10 ዓመት ውስጥ አንድ ሰው አልኳችሁ
እጁን አውጥቶ እኔ በቋሚነት እስከዛሬ ድረስ በየሳምንቱ በየወሩ ሳላቋርጥ እንደዚህ ያደርግ አልነበረም ብሎ የሚል ሰው አንድ ሰው የብርሃን አምላክ እግዚአብሔር ምስክር ነው። አንድ ሰው እጁን አያወጣም እዚህ ውስጥ። ለምን እኔም አልጠይኩም። በእንደዛም መጥቶ በቋሚነት ከኔ ጋር አብሮ የተሰለፈም የለም። በጠየቅናችሁ ጊዜ በባለፈው በደክ እንደዚህ በፊት ለፊት ተጠየቀ ጊዜ ያደረጋችሁ አላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። እናንተ ብሩካን። ስለ እውነት ጴንጤ ንፉግ ነው ሲባል ይሰማል ብዙ ጊዜ። ኖ እኔ ጴንጤ ስለሆንኩኝ አድሎ ለማድረግ አይደለም። የእግዚአብሔር ሕዝብ በጣም ሰጪ ነው። ሰጪነቱንም ስለሚያውቁ ነው አጭበርባሪዎች የሚበሉት። ሰጪ ነው። እጸድቃለሁ ብሎ አይሰጥም፣ ስለጸደቀ ግን ይሰጣል። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብሎ በሚል የድሃ ምርቃት መንግስተ ሰማያት ለመግባት የሚገባ ጅል ህዝብ አይደለም የእግዚአብሔር ህዝብ። ጴንጤ እንደ ኦርቶዶክሱ ጋር ስትሄድ 10 ሳንቲም ቀጭል አድርጎ ጥሎ ሲሄድ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያደርግላችሁና ይመሐረን ነው ይሳለን ነው ይቀበነ ብሎ ቄሱ እኮ ነው እንደዚህ ብሎ የሚለው። እውነትህን ነው። አንተ ዶልቼና ስሙኒ ሽልንግ ዘርዝረህ የኢትዮጵያን ብር 4 ቦታ ወይ 5 ቦታ ወይ 10 ቦታ ዘርዝረህ ብትናርገ ጊዮርጊስ ቤተክርስቲያን በር ላይ ሲሄድ ቁማር የሚጮት ይመስላል። 10 ሳንቲም ቀጭል ያረጋታል እዛ ጥግ ላይ ለተቀመጠው ለማኝ። በዚህ ደግሞ በግራ ደግሞ ሲሄድ ደግሞ አለ አሁንም እንደዚህ አንዷን የኢትዮጵያ ብር 20 ቦታ ዘርዝረዋት ማለት ነው። ከዛ ከ20 ሰዎች ምርቃት ሊቀበል እና በዛ ምርቃቱ ከነጉዱ ባልታጠበ ፊቱ ባልታጠበ ሰውነቱ ያለ ንስሐ መንግስተ ሰማያት ሊገባ የለም። እንደዚህ አይነት ነገር ብራዘርዬ የለም። በሬ ከነሰንጋህ አይደለም አርደህ ራስንም ቆራርጠህ ለዶች እንኳን ብሰጥ በጌታ በኢየሱስ ክርስቶስ ካላመንክ መንግስተ ሰማያት ገባም 4 ነጥብ። የለም ግዴታ የሚባል ነገር በፍጹም የለበትም። እዚህ ውስጥ እንዲኖርም አልፈልግም። ወንድሞቼ እህቶቼም አላደረጉም። እንደዛ የሚያደርጉም ሰዎች አይደሉም። እግዚአብሔርን የሚፈሩ ሰዎች ናቸው። የምትሳደቡ ሰዎች ካላችሁ እኔን ለመሳደብ ያለባችሁ ቤት ከፍታችሁም ቤትም ከፍታችሁ አፋችሁንም ከፍታችሁ የምትሳደቡ እኔን ተሳደቡ። ኦኬ። እህቶችና ወንድሞችን ግን ተዋቸው። ምንም ነገር አላደረጉም። ምንም እና ቴንኪው። እሺ ትዕግስትዬ በውስጥ አግኝኝ እህትየው። አድ እንዳረጋችሁ የምትፈልጉ ሰዎች ካላችሁ ወንድምነት ዳንዬን እነ ብሩኬን እና አስኒን እንደዚህ እህትየው ሜርሲን እነዚህ እነሱን ብታገኟቸው አድ ያረጓቸዋል። እኔን ግን አንተ አድ አርገኝ ቁጥሬ አረግሻለሁ። ኤልሲዬ አረግሻለሁ። እዛ ዋትሳፑ ላይ በውስጥ ጻፊልኝና አረግሻለሁ። ወይ ወንድምነት ዳንዬ ካለ አዳረጋችኋለሁ። ኦኬ። እንደዛ አድ እንድናረጋችሁ የምትፈልጉ ሰዎች ካላችሁ ከታች 77 ቁጥር ጻፉልን። ወንድምነትና አስንዬ እህትየው ማይቲ ዩኒቨርሲቲ ታች ካለች ታያችኋለች። አድ እናረጋችኋለን። እሺ። በእምነት ወንድምነት አሁን እንትን ያርጉ ሳይረሳ በቃ በውስጥ መስመር ስልካቸውን ያስቀምጡልን። እሱ ይቀላል። አሁኑ ነው ማለት ነው። ሜሴጅ ወይ ለአንተ ወይ ለእኔ ወይ አስኔ አድ ማድረግ ስለምንችል አሁን 77 ቁጥር ቢጽፉ አናቃቸውም እና ስልካቸውን ቢያስቀምጡልን ግን ማሽ ቤተር ነው። በጣም አሪፍ ነው። ይቀላል። ቶምዬ በጣም ማቀው ወንድም ነው። ቶም በውስጥ ወይ ለኔ ወይ ለወንድምነት ጋር 7 ቁጥር የጻፋችሁት ስልካችሁን ጻፉልን በውስጥ መስመር። በዚሁ በቲክቶክ እኔም ጋር ከጻፋችሁ በቲክቶክ ሜሴጅ ላይ ገብታችሁ ሽመክት ውድነሽ ጽዮን ቃል ኪዳን ዎክ ዊዝ ፌስ ማዚ እምነት በውስጥ ኢትዮጵያ በውስጥ መስመር ስልካችሁን ጻፉልን። እሺ። ዳሪያስ ስም አረከው አይደል? ሳጠይቀኝ ነው ይህንን ስም የሰጠው። ዳሪያስ ብሎ ስም አላወጣም። ኦኬ፣ እንነጋገራለን። እሺ፣ በስም ጉዳይ ማለት ነው። እኔን ሳታስፈቅዱ ነው በሙሉ ማን እንደሆነ
ማን ነው ወከው ኤርሚ ማን ነው? አላወቅሁትም። ታዲያስ ልናገር ከታች ንገረኝ። የምታውቀው ሰው ነው ኤርሚዬ? በእውነት ያ አይ ግድ የለም ስሙንም ጭምር ስለተጠቀመ አብኬም አቢኬም። እሺ ወንድምነት እና እዛ ግሩፕ ላይ እንገናኝ። ጫን ያለ ነው አንተ ላይ የምጥለው ማለት ነው። ይህንን የመሰለ ስሙ ማወስደህ ኦኬ፣ ደስ ይላል። ኦኬ እሺ፣ በውስጥ መስመር ጻፉልን። እኔ ጋ ወንድምነትና አስልዬ ጋር ስራ ላይ ነው፣ ቢዚ ሊሆን ይችላል። እኔ ጋ ወንድምነት ጋርና ብሩኬ ጋር እህትዮ ሜርሲ ጋር አራታችን ጋር ብትጽፉ ስልካችሁን እዛ እናስገባችኋለን። ቴንኪው ተባረኩ። በእውነት ትናንትና በነበረው መርሃ ግብር ላይ የሪስፖንድ ያደረጉት ጥቂት ሰዎችን አይቼ ግሩፕም ላይ አይቻቸው በአንድ ቃል ለካ እውነተኛ ወንድሞችና እህቶችም ጭምር አሉኝ እንድል አድርገውኛል እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ቴንኪው። ሌሎቻችሁ እውነተኞች አይደላችሁም ማለት አይደለም። ወደ ግሩፕ ያልገባችሁ እውነተኛ አይደላችሁም ማለት አይደለም። በጣም የምትወዱኝ አገልግሎቱ የምትጸልዩልኝ ከምንም በላይ አብራችሁኝ በጸሎት የቆማችሁ እልፍ ናችሁ፣ እልፍ ናችሁ። እናንተ ብሩካን ናችሁ። ተባረኩ። በእውነት ጌታ እግዚአብሔር ይባረክ። ስለዚህ በውስጥ መስመር ጻፉልን። ጸጋ ይብዛላችሁ። ዜሉን መጠቀም የምትፈልጉ መካከል ላይ ያለው ኤፍሬም ወየሳ ነው ብሎ የሚለው ይመጣላችኋል። ይሰራል። እዛ ብታደርጉ ኤርጀንት የሆነ ነገር ገጥሞኝ ነው። ሁሉ ነገር እዚህ አይነገርም። ብዙ ጊዜ ጸልዩልኝ ብዬ ስላችሁ የነበረው አሁን በቅርብ ወራቶች ውስጥ አንድ ነገር ገጥሞኝ ነው። እሱን ጥቂት ሰዎች ያውቃሉ። እዚህ ስለነገርኳቸው ኤፍሬም ወየሳ ያውቃል፣ ወንድምነት ዳንዬ ያውቃል፣ ብሩኬ ያውቃል፣ አስንዬ ያውቃል፣ ሜርሲ ታውቃለች። አሮን እህትየው ሜርሲ ነግረሽ እንደሆነ አይደል ነው አይመስለኝም፣ ግን መቅድዬ ከላይ ታውቃለች። እሷ እኔ ሳልነግራት ገብቷት። ኤኒዌይ አንዳንዶቻችሁ እኮ በጌታ በኢየሱስ ምን አይነት የተባረከ አስተሳሰብና ልብ እንዳላችሁ። ኦኬ ቴንኪው። ተባረኩ። ጸጋ ይብዛላችሁ። ይሄው ነው በቃ። እርሚዬ አስኒ ግሩፑ ላይ ሰው ሲገባ በጣም መጠንቀቅ አለበት። ከበፊት ኤክስፒሪየንስ አኳያ በጣም አንተ ጋር የምታውቃቸው ነው እንጂ መሆን ያለበት ማንኛውም ሰው ዝም ብሎ መግባት የለበትም ግሩፑ ላይ። ልክ ነው። እኔ እዛ ከገቡ በኋላ ምንም ነገር ሳልል እያንዳንዱን ሰው ነው የማየው፣ እያንዳንዱን ወገንም ነው የማነጋግረው። የት እንደሚያቀኝ የማውቃቸውን ሰዎች አውቃቸዋለሁ፣ እዛ እየገቡ ያሉትም ማለት ነው። አሁን ከታች አይታችሁታል። ቶም የሚባለው ወንድም ማለት ነው። እንደ ምሳሌ እሱን ልጠቀም። ቶምን የት ነው የምታውቀኝ ብዬ አልጠይቀውም። ምክንያቱም እዚህ ሶሻል ሚዲያ ላይ እዚህ ቲክቶክ ላይ በቋሚነት ጊፍት በመስጠት አስንዬ ቴንኪው ጊፍት በመስጠት አብሮ በመቆም በጣም የማውቀው ሰው ነው። ልክ እሱና እሱን የመሰሉ እንደነ ወንድሜ ሰናይ ሌሎች አይነት ብዙዎች አሉ እና በፍጹም አታድርጉት ወገኖች። ምክንያቱም ብትመጡም ጠይቃችኋለሁ። ለምንድን ነው አብራችሁ መቆም የፈለጋችሁት ብዬ እጠይቃለሁ። በየተናጠል ጠይቃችኋለሁ። ደግሞ ዝም ብሎ እንደ የገጠር ልጅ ነው ጅላጅል ነው ብለህ ታስበህ ከሆነ መንፈሳዊ የሆንኩ ሰው ነኝ። እጠይቃችኋለሁ። በበጎ ፈቃደኝነት ላይ ብቻ በተመሰረተ ነው። ማንንም ሰው አቅሙ በፈቀደው መጠን ነው አብሮ መቆም ያለበት እና እንደዚህ ይሄን ያህል ተመን ምናምን ነገር ብለን የምናወጣው የለም። በበጎ ፈቃደኝነት ብቻና ብቻ ልብህ ፈቅዶ አምነህበት መቆም ፈልጋለሁ ብሎ የሚል ሰው እዚህ ውስጥ አሁን ግዴታ የለም። አሁን ለምሳሌ በቃ መስዬ ነገስ ትላለችው ለምሳሌ ላድርግ፣ ወይ ኤልሲና አብረው ሁለቱን እህቶችን መቅድዬን ጨምሬ ላድርግ። ኦኬ እያንዳንዳችሁ መቆም አለባችሁ፣ ግዴታችሁ ነው።
አይቼሻለሁ ከታች የምትጽፊው ለምንድነው ግን አንቺ የማትሆኚው? አላልኩም አልልምም አንልምም ነውር ነው ነውር ነው። ያስተዛዝባል። ብዙ ጊዜ የማውቃችሁ ሰዎች እንዴት ዝም ትላላችሁ? አልልም። ሰው በምን አይነት ህይወት እንደሚኖር አውቃለሁኝና እናውቃለንና እኔም ወንድሞቼም እህቶቼም እና በበጎ ፈቃደኝነት ላይ ነው። በበጎ ፈቃደኝነት እሺ፣ ምንድነው ዘግይታችሁ የመጣችሁ ሰዎች ከዚህ አገልግሎት ጋር ብላክ ኤንድ ዋይት ማለት ነው። ከዚህ አገልግሎት ጋር ራዩን ከመደገፍ አኳያ አብሬ ቋሚ ፓርትነር ሆኜ ይሄንን አገልግሎት ሰፖርት ማድረግ እፈልጋለሁ ብሎ የሚል ሰው ለመጀመሪያ ጊዜ ነው የጠየኩት። በዚህ 10 ዓመት ውስጥ ከትናንትናና ዛሬ ወንድሞቼና እህቶቼ ጠይቀዋል። እየጠየቅኩ ነው ያለሁት። አብራችሁ ልትቆሙ የምትወዱ ሰዎች በጸሎት እንደቆማችሁ ሁሉ ባለን ነገር ደግሞ መቆም እንፈልጋለን ብላችሁ የምትሉ ሰዎች ብትቆሙ በጣም ደስ ይለኛል። ጸጋ ይብዛላችሁ። ቴንኪው። ይሄው ነው። ይሄንን ማድረግ የማትችሉ ሰዎች ደግሞ ጸልዩልኝ። ይሄንን ለማድረግ አልችልም ኤርሚ፣ ግን አገልግሎቱን እናውቃለን እንጸልይላለን ብላችሁ የምትሉ ሰዎች ግን ጸልዩልኝ። ቴንኪው። በሌላ ቦታ ላይ ሄዳችሁ አስገድዶ ነው አታሎ ነው ብሎ የሚል አንድ ነገር አታውሩም። አንድ ምክንያቱም አንሰጣችሁም። አንድ ነገር ወንጌላዊ በጌታ ይሻለው ለሁላችንም ይሰጠን። በጌታ ባህርሽ በአንተ አትናገር። በቃ ዝም በል። እኔ ነኝ የምናገረው። ኖ ለሌሎች እድል ይሰጣቸው። እኔን አስገቡኝ የሚሉ እንደኔ ያሉ ስላሉ በቃ ደስታቸው ይገለጥ። የክርስቶስ ኢየሱስ ማህበርተኛነታችን ይታወቅ። አንዳንድ ደቂቃ ይሰጣቸው። ሚውት አድርግ አንተ። እህታችን ያለችው ነው። በቃ ይሄንን የምንጠብቀው እኮ ነው። ጌታ እኮ ነው ጊዜና ዘመን ያመጣው። ሚውት አድርጌያለሁ። በቃ ለሌሎች ይግቡ እባካችሁ፣ አንዳንድ ደቂቃ ብቻ። ከዛ ወደ ወንጌል እንሄዳለን። ዝም ብለህ አዳምጣቸው እና በጌታ ይሁንብህ። ዝም በል። this is a god time። በቃ እኔ ጨርሻለሁ። አዳርጉኝ። ለሌላ ሰው ወርዳለሁ፣ እድል እሰጣለሁ። ተባረክ ባርሽ። ሚውት አድርጌያለሁ። መግባት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ቴንኪው። ወንድምነት ቤቱ ምራው። በቃ ኤርሚ ብዙ ጊዜ አሁን ለሁላችሁም ነው ይሄን ሜሴጅ የምናገረው። ኤርሚ ብዙ ሜሴጅ ነው የሚመጣለት፣ ሜሴጅም ስለጻፈች ነው። ብዙዎቹን ሜሴጆችም ሊያልፋችሁ ይችላል። ባለፈውም ጌታን ተቀበሉ ስትባሉ ጽፋችሁ ያልተመለሳላችሁ ሁሉ ብሩክ ጋር ሄዶ የነበረ ጊዜ አካውንቱ ያገኛችሁ ሰዎች አላችሁ። በታማኝነት እኔ ጋር ለኤርሚ የፈለገው ሜሴጅ ብልኩ እኔ አደርሳለሁ። እኔ ወንድም ነኝ። ወንድም ደግሞ ስላችሁ የስጋ ወንድም ስለሆንኩኝ ምንም አይነት ሜሴጅ ለእኔ ላኩልኝ። እኔ ደውዬ ለኤርሚ ሜሴጃችሁን አደርሳለሁ። ከፈለጋችሁ ስልኬንም ብትጠይቁኝ መስጠት የምችል ሰው ነኝ። አመሰግናለሁ። ቴንኪው አስንዬ፣ ተባረክ። እውነቱን ነው። ጸጋ ይብዛላችሁ። ሌሎች ወገኖች መናገር የምትፈልጉ ሰዎች ካላችሁ ይችላሉ። ሶሪ እኔ ማስረዘምኩ መሰለኝ። ዳኒ ታች እየጻፉ እያየሁኝ ነው። ኦኬ፣ ስለዚህ እኔን አውርዱኝና ለሌላ ሰው አንዳንድ ደቂቃ እድል ይሰጣቸው። እሺ፣ ኖ በቃ ግቡ። ኖ ግቡ። እሺ፣ ቴንኪው። ሰዎች ይግቡ። ወንድምነትና በቃ አረፍ በል እስኪ አንተ። እሺ፣ ቤቱ ምራ። በቃ ወንድምነት። እሺ። ኦሞ ቲዩብ ሰላም ዳኒ፣ እንዴት ናችሁ? ትሰማለህ? ጌታ ይባረክ። ሁሉ ሰላም ትሰማል? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ይህንን ቀን ላመጣ እና አስታውሳለሁ አይ ቲንክ ኒው ይር አካባቢ ነው እና አንተ ጀስት ላይክ ነው ላይቭ ላይ በነበራችሁበት ጊዜ ከኤርሚያስ ጋር ላይቭ ላይ ገብቼ አላውቅም ነበር። ሁልጊዜ የእናንተ አገልግሎት በጣም ደስ የሚል ብዙዎችን የሚነካ ብዙዎችን የሚያስተምር ወደ ጌታ የሚያመጣ አገልግሎት ነው እና ብዙ ጊዜ ሳያችሁ ሙሉ ጊዜያችሁን ሰጥታችሁ እኛ በዓለም እያለን
ለስጋችን እየሮጥን 24/7 ማለት ላይክ ለማይሞላ ዓለም ቤተሰቦቻችንን እንትን ሳንል በስራ እናሳልፋለን እርነናል። እናንተ ግን ሙሉ ጊዜያችሁን ሰጥታችሁ እንደዚህ ስታደርጉ ቅናት አደረብኝና አንድ ኮንቨርሴሽን ከኤርሚ ጋር አደረኩኝ። ኤርሚ አልኩት ይሄ አገልግሎት በሳተላይት፣ ይሄ አገልግሎት በሬዲዮ፣ ይሄ አገልግሎት ዓለምን የሚነካ ምክንያቱም የምስራቹን ቃል እንድንናገር የተጠራን ሰዎች ነን። ወንጌል ማለት ምስራችን መስበክ ነው እና በዚህ ተጋድሎ ውስጥ አገልግሎታችን እንዴት እንደሆነ ብዙ ጊዜ አገልግሎት የለኝም መስበክ አልችልም። አገልግሎት ሲባል መስበክ ብቻ ሳይሆን በምትችሉት በመደገፍ ጊዜ ሳይኖራችሁ ጊዜያችሁን የምትሰጡ አቅም ያላችሁ ፋይናንሻሊ ሰፖርት ስታደርጉ ይህንን ነገር ማድረግ አለብን እና ዳኒም አስታውሳለሁ ጴንጤዎች ተሳስተናል ወይ የሚል አርዕስት ሰጥተህ ብዙ ጊዜ ገስት ለመግባት ማለት ነው። አዎ ተሳስተናል። ምክንያቱም ይህንን ወንጌል በምንችለው ሁሉም ሰው በተጋድሎ አላስተላለፍ ነው። ብዙ ነፍሶችን ማስመለጥ አልቻልንም። ስለዚህ ይሄ እድል ይሄ ቀን ስለመጣ በቋሚነት እንደግፋለን። ደስ ብሎናል። በተለያየ ሶሻል ሚዲያዎችም ማለት ነው ይህንን አብረው የሚቆሙ ይህንን የተባረከ ነገር ጠንክረን ይህንን የማስመለጥ የምስራች ዜና አገልግሎት ለማድረግ ሁላችንም ከጎናችሁ ነን። እግዚአብሔር ይረዳናል። ኤርሚ ይህን ኮንቨርሴሽን አትርሳ ብየዋለሁ። በሳተላይት እንመጣለን፣ በሬዲዮ እንመጣለን። ነገ በየቤቱ በየቴሌቪዥኑ ማለት ነው ተዘጋብኝ አልተዘጋብኝ እየተባለ ውጊያውን እንሰብራለን በጋራ። ቤተክርስቲያንም ደግሞ ለወንጌል አገልግሎት መባ ሲሰጥ እንደዚህ አይነት አገልጋዮችን መደገፍ እንዳለባት በምእመናቶች የምትሰሙ ሁላችሁም በተለያየ ቤተክርስቲያኖች አሉ። ይህንን አዌርነስ ማምጣት መቻል አለባችሁ። ይህንን ራዕይ ማካፈል መቻል አለባችሁ። በጣም ጥቂት በሆነ ነገር ኮሌክቲቭሊ ማለት ነው ለዚህ ተጋድሎ ሁላችንም አገልግሎት መስጠት እንችላለን እና ተባረኩ። እግዚአብሔር ይባርካችሁ። ደስ ብሎኛል። ስራ ላይ ስለሆንኩ ነው። በጣም አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ። ጌታ ይመስገን። አሜን። እሺ ጸጋ ይብዛል። ተባረክ ወንድማችን፣ ጌታ ይባረክ። የብዙ ሰዎች የውስጥ ጩኸት እንደሆነ አውቃለሁ። በጣም ትናንትም እያወራንበት ነበርና የብዙ ሰዎች የልብ ጩኸት ነው። አብሮ ከዚህ አገልግሎት ጋር መቆም እግዚአብሔር አይ ቲንክ ጊዜውን ያደረሰ ይመስለኛል። በራሱ መንገድ ነው ነገሮችን እግዚአብሔር የሚያቀናውና ከዚህ በኋላ ሁላችንም ከዚህ አገልግሎት ጋር እንቆማለን። እግዚአብሔር ይረዳዋል፣ ጌታ ያግዘዋል። ወደፊት ነው ከዚህ በኋላ ወደ ኋላ የለም። ጸጋና ሰላም ይብዛላችሁ። ተባረኩ ወንድማችን። ጌታ ኢየሱስ ይባርክ። እሺ ሶሪ የጉንፋን ስሜት ይዞኛልና ዳር ያዝ ዌልካም አይ ቲንክ። እሺ እሰማለሁ ጋይስ አለው ዳንዬ ሰላም ነህ አለ ሩትዬ። እሺ ወደ አንቺ ልምጣሽ ቅድሚያ ለእህቶች። እሺ ዳንዬ ሰላም ቅዱሳኖች፣ የዘላለም እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ይሄ በጣም ነው ደስ ያለኝ ስገባ ኤርሚ ሲናገር ሰማሁና በጣም ነው ደስ ያለኝ። እኔ በቃ ደስታዬን እንዴት አድርጌ እንደምገልጽ አላቅም። በጣም ደስ የሚል ነገር ነው። ምክንያቱም ያልደረሰው ጋር ይደርሳል። በሬዲዮ በቴሌቪዥን ቢሆን ታስፈልጋል። ኤርሚ ከወንድሞች ከነዳኒ ከነብሩኬ ጋራ እንዲሁም ሌሎች እህቶችና ወንድሞች ከኋላ ተሰልፈው ከአንተ ጋር ሊያገለግሉ የተነሱ እግዚአብሔር ጉልበታቸውን ያበርታ። እግዚአብሔር ጉልበት ይሁናችሁ። በጣም አስፈላጊ ነገር ነው። ምክንያቱም ጌታ ኢየሱስ ክርስቶስ ቤተክርስቲያንን ሊወስድ ቅዱሳን ልንወሰድ ሰዓቱ ቅርብ ነው፣ ደጅ ነው ያለው እና ይሄ ትልቅ ምስራች ነው። ትልቅ ነገር ነው። ቤተሰቦቻችን መስማት አለበት። እውነታውን መስማት አለባቸው። እውነት አይደበቅም። እስካሁን እውነት እየተደበደበ ነበር እና አሁን ግን እውነት ራሷ እያበበች እያቆጠቆጠች ነው። ስለዚህ እግዚአብሔር የተመሰገነ ይሁን። ኤርሚዬ በጣም ከምመኘው አንዷ እኔ ነኝ ይሄን ነገር እና እኔ 1 ዓመት ነው እዚህ ነው ማቀፍ ሚዲያ ላይ እዚህ ቲክታክ ላይ ስቀላቀል ከእናንተ ጋር 1 ዓመት ሆነኝ እና ብዙ የተማርኩበት ያደግኩበት ከብዙ ሰንሰለት የተፈታሁበት በጣም ነፍሴ ወደ እግዚአብሔር የተጠጋችበት ስለሆነ እግዚአብሔር የተመሰገነ። በጣም ደስ ብሎኛል።
አገልግሎትን ለመደገፍ እግዚአብሔር በረዳኝ መጠን ባገዘኝ መጠን ከኋላ እኔም እንደ ሌሎች ወንድምና እህቶች ለመራመድ ከእግዚአብሔር እርዳታ ጋራ እሳተፋለሁ የሚል እምነት አለኝ። ጌታ ይባርክ። ቤተሰቦች የተባረኩ ይሁኑ። ሁላችሁም ስለ ክርስቶስ የምትተጉትና ወንድሞች እግዚአብሔር ይባርካችሁ። ለምን ሩጫችን ሲያልቅ ስንጨርስ እንግዲህ የምንቀበለው ነገር አለ አይደለ? አገልግሎት ግማሹ ቤት በመጥረግ ሊሆን ይችላል፣ ግማሹ እግር በማጠብ ሊሆን ይችላል፣ ግማሹ መስቀልን በመሸከም ሊሆን ይችላል እና ኤርሚያስ ደግሞ እንደ ኤርሚያስ እንደነ ኢሳያስ እንደነ ሙሴ እንደነ ጳውሎስ እንደነ ጴጥሮስ አገልግሎቱን ሲቀበል እኛ ከስር ከስር ደግሞ ይህንን ማጽዳት ከሆነ መደገፍ ከሆነ እጁን ካሌብና ኢያሱ የሙሴን እጅ ወደ ላይ ከፍ ሲያደርጉ እግዚአብሔር ይሰራ ነበር ይላል። ስለዚህ እንደዛ ነው የምናደርገው። እግዚአብሔር ይባርክ ስላስገባሃኝ። እኔ ደግሞ ለሌላ መስመር ረቃለሁ። ዳንዬ ተባረክ። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ተባረኩ። እንቀጥላለን ማለት ነውና ምናልባት ወደ ሽመክት ወደ አንተ ልምጣ። ሌሎችም ሰዎች ካላችሁ ዳር ያዝ ብላኝ እኮ ዳር ስትይዝ እኮ ነው ዝም ያልኩት። እሺ አይደለም ሰምቻለሁኝና ትሰማለህ ብላ አሰማችና እድሉ ልስጣት ብዬ አንተም ሰጣሃት። እሺ ቀጥል፣ ችግር የለም። ወደ አንተ እንምጣ። ተባረክ። እሺ አመሰግናለሁ። ማለት ይሄ እድል ማንም ሰው የሚያገኘው እድል አይደለም። ማለት የእግዚአብሔር ሰዎችን ማገልገል፣ ከእግዚአብሔር ሕዝብ ጋር አብሮ መቆም፣ እግዚአብሔር በፈለገን ሰዓት መገኘት ቀላል አይደለም። ትዝ ይላችኋል፣ የምታውቁት ቃል ነው። እግዚአብሔር አብርሃምን ልጅ ከሰጠው በኋላ አብርሃም አለው ትወደኛለህ ብሎ ስለው አንተ ታውቃለህ አለው የምትወደውን አንድያን ልጅህን ሰዋልኝ አለው። ማለት እግዚአብሔር እኮ ነው ያለው። ኤርሚን ትወዱታላችሁ? በቃ ከጎኑ እንቁም። ማለት የእግዚአብሔርን ቤት ለማሳመር የእግዚአብሔር ሰዎችን አብሮ ለመቆም ከእግዚአብሔር ጋር አብሮ ለመስራት በቃ በምንችለው ብቻ አይደለም ከምንችለው ባለፈም ብንቆም የምናገኛቸው ቤኔፊቶች አሉ። ባናገኝም አግኝተናል። ግን ሌላም አለ የምናገኛቸው ነገሮች ከእግዚአብሔር ሰዎች ጋር አብሮ በመሆን የሚገኝ በረከት አለ። አዎ ኤርሚያስ፣ እኔ ከዚህ ሚዲያ ላይ ከመጣሁ ጀምሬ ብዙ ነገር አግኝቻለሁ፣ አትርፌያለሁ፣ በጣም አትርፌያለሁ። እንደኔ ያተረፋችሁ እውነት እግዚአብሔር ሰው ነው ብላችሁ የምትሉ ከሆነ ከጎኑ እንቁም። በምንችለው ብቻ ሳይሆን ከምንችለውም በላይ ብንቆም አሪፍ ነው። ማለት እናተርፋለን እንጂ የምንከስረው ነገር የለም። ልክ እናንተን እንደምታውቁት ነው የማውቀው። ገስት ላይም ተቀምጬ አላውቅም። ዛሬ ሁለተኛ ቀኔ ነው እድሉን አግኝቼ የተቀመጥኩት። ምንም አላውቀውም። ግን የእውነት ቀኑን ሙሉ ሳይደክም ሰለቸኝ ደከመኝ ሳይል ለእግዚአብሔር እውነት ከእግዚአብሔር ጋር አብሮ ቁጭ ብሎ የእውነትን ቃል ሲገልጥ ከዚህ በላይ ምንም ነገር የለም። ጳውሎስ እኮ ቢያስፈልግ እኮ ብለዋል፣ የሚያበራየውን በሬ አፉን አትሰረው ተብሎ ይህ ስለኛ ተጽፏል አለ። ይህ ስለኛ ተጽፏል። ሌላም ቦታ ላይ ሴቶች፣ ሁለት ሴቶች ይላል ጌታ ኢየሱስን በገንዘቦቻቸው ያገለግሉት ነበር ይላል መጽሐፍ ቅዱስ። ስለዚህ ስለ ስሙ የምታደርጉትን ማንኛውም ነገር እግዚአብሔር ይረሳ ዘንድ ሰው አይደለም፣ ደግሞ አመፀኛ አይደለም። በቃ በምንችለው ብቻ ሳይሆን በምንችለው ነገሮች ሁሉ ከእግዚአብሔር ጋር አብረን እንቁም፣ አብረን እንስራ። ይህንን ነው ለማለት የፈለግኩት። ከዛ ውጭ ዳርያዝ ያው ስለሚመቼ ነው። ኤርሚዬ ተባረኩ። እሺ ጸጋ ይብዛልህ። ተባረክ። እውነት ነው። ከእግዚአብሔር አገልጋዮች ጋር መቆም አገልግሎቱን መደገፍ ነው። እሱን ነው እያደረግን ያለ ነው። ስለዚህ
እሱን ነው የምናረገው። አገልግሎቱን ነው ሰፖርት የምናረገው። ሰፖርት በተደረገ ቁጥር አገልግሎቱ እግዚአብሔር ያሰበውን ነገር በኤርሚ እንዲሰራ አብረን ከጎኑ አለን። በርታ፣ አይዞ፣ እግዚአብሔር የሰጠን ራዕይ ደግሞ አብረን በጋራ እናገለግላለን ብሎ በጋራ ሸክምን መካፈል ነው። ያንን ነው እያደረግን ያለ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ ዳሪያስ ተባረክልኝ። ሁላችሁም ሰላም ብያለሁ። እኔ ዳና ነኝ። ሰላም ነው እና ዳንዬ እዚህ ጋይስ ላይ ስለገባው በጣም ደስ ብሎኛል። በጣም ሁሌም ይከታተላለሁ ይሄን የእናንተ እነ ዳኒ እነ ኤርሚ እነ ዳጊን እነ ኤፍሬም ብዙዎችን አብዛኛው ጊዜ እኔ ነገር በጣም ነው የሚከታተለው። በጣም ስራዬ በጣም ቢዚ ያደርጋል፣ ግን አንዳንድ ዩቲዩበሮች ይለቃሉ ካለፈ በኋላ ያን ይከታተላለሁ። እንደዚህ እረፍት ሲያገኝ ደግሞ ሊቭ ላይ ገብቼ እንደዚህ ወንጌል ሲሰበክ በጣም ነው ደስ የሚለኝ እና ደግሞ ያደረጋችሁት ነገር ደግሞ ለዚህ ነገር ላይ ለዚህ ዓላማ ለወንጌል የምታደርጉት ነገር እንዴት እንደሚወዳችሁና እንዴት ደስ እንደሚለኝ እውነታው እንዴት እንደሚገለጥ እንዴት ስለ ክርስቶስ ስለ ወንጌል ምን አይነት ዋጋ እንደምትከፍሉኝ በቃ እኔ እንዴት እንደሚናገር ቃላት ራሱ የለኝም። ወንዴ ዳንዬ በጣም ነው የሚያመሰግናችሁ፣ በጣም ነው የሚያከብራችሁ፣ በጣም ነው እግዚአብሔር ዘመናችሁን ትውልዳችሁን ለዚህ ወንጌል ብዙ ጊዜ ሰውታችሁ ሰዓታችሁን ሰውታችሁ እውቀታችሁን ነው ለጃችሁን በሙሉ ሰውታችሁ ለዚህ ነገር እንደዚህ ስለምታረጉኝ እግዚአብሔር አምላክ ይባርካችሁ። እናም ደግሞ ያላችሁት ነገር እኔ በሚችለው ነገር ላይ ወንጌል ማገለግል ግዴታዬንና እኔ በሁሉም ነገር አገለግላለሁ። በሚችለው ነገር ላይ እኔ ከእናንተ ከጎናችሁ ጋር ነኝ፣ ወንድሜ ከጎንኛ ጋር ነኝ። ማንኛውም ሰው እኔ በየትኛውም ቦታ ላይ ወንጌል በሚያገለግል ሰው ደግፋለሁ፣ ከሱ ጋር እኖራለሁ። ደስ ብሎኛል እና በጣም ነው ደስ ያለኝ። ይሄ መጀመሪያ ነው ገስ ገብቼ አላቅም እናንተ ጋር ግን ሁሌም ይከታተላለሁ። በቃ ጊዜ ሲያገኝ ኦልዌስ ከስራ እንደመጣው እኔ ስራ አዳር አለ አንዳንዴ ቀንም አለው ገባለሁ፣ ግን ወዲያው ገምቼ የሚገባው እናንተ ላይ ነው፣ እዚህ ላይ ነው የሚገባው። ሊቭ ላይ አገኛችኋለሁ። ግን ዛሬ ስለገባው በጣም ደስ ብሎኛል። ተባረኩ። እግዚአብሔር ዘመናችሁን ይባርክ። ከጎናችሁ ነው። አመሰግናለሁ። በጣም አመሰግናለሁ። ተባረኩ። እሺ ጌታ ኢየሱስ ይባርክ። ተባረክ። ምንድነው እሱ አሁን ገስት ምትልኩ ሰዎች ጌታ ይባርካችሁ። ከዛ በፊት ግን አንድ ሐሳብ ምንድነው እሱ ሪኩዌስት በግሩፕ ውስጥ እንድናስገባችሁ የጠየቃችሁን ወንድም እህቶች አንዳንዶቻችሁ ፕራይቬሲያችሁ ዝግ ነው እና ስለዚህ አሁን በዋትስአፕ ላይ ሊንኩን ልኬላችኋለሁ አሁን ላይ የላካችሁልኝ ሰዎች ማለት ነውና ስለዚህ አክሴፕት አድርጉትና ነው ጆይን የምታደርጉት። እናንተ አክሴፕት ካላደረጋችሁት ሊንኩን ግሩፑ ጆይን ማድረግ ስለማትችሉ እናንተ ናችሁ አፕሩቭ የምታደርጉት። ስለዚህ የደረሳችሁ ሰዎች ሊንኩ ሼር አድርጌያችኋለሁ። የአንዳንድ ሰዎች ሁላችሁም አይደላችሁም። ሌሎቻችሁ ግን መግባት የምትፈልጉ ሰዎች በውስጥ መስመር ስልካችሁን አስቀምጡልን። ኦኬ አሁን ላይ አገልግሎቱን ሰፖርት ማድረግ የሚቻለው ኢትዮጵያ ውስጥ ያሌሉ ሰዎች ብቻ ናቸውና አንዳንድ የኢትዮጵያ ቁጥር ያላቸው ሰዎች ምናምን አይቻለሁኝ። ስለዚህ ከቻልን ከኢትዮጵያ ውጭ ያለን ወንድም እህቶች ናችሁ የምትገቡት ማለት ነውና ያው የታወቀ ነው ከኛ ሀገር ሰፖርት ለማድረግ ስለምትቸገሩ ማለት ነው በቋሚነት ያንን ሐሳብ አስምሩበት። አሁን ላይ ግልጽ በሆነ መልኩ የወደድኩት ነገር ምንድነው ወንድምነት በቃ ይሄንን ሰዎች እስካሁን ድረስ በውስጥ መስመር ሲያደርጉት የነበሩት ጉዳይ ነው። ብዙ ሰዎች አድርገውታል፣ ግን ለትራንስፓረንሲ በአደባባይ እናርገው ማለት በጣም ጥሩ ሐሳብ ነው። ያንን ነው እያደረግን ያለ ነው። ምናልባት ዘግታችሁ የገባችሁ ሰዎች ለወንድምነት አገልግሎቱ ጎን ለመቆም ሁላችንም በአንድ ላይ ከጎንነን አለን እያልን ፍቅራችንን እየገለጠን ነው፣ አብሮነታችንን እያሳየን ነው። እሱን ነው እያደረግን ያለ ነው። ተባረኩ። እሺ ለሚ ሰላም ሰላም እላለሁ ሁላችሁ ወንድሞች ወገኖች እዚህ ያላችሁ በሙሉ አንድ ጉዳይ ብቻ ልናገርና ምናልባት ያለሁበትን መረብሻችሁ ከሆነ ትንሽ ታገሱኝ። ኤርሚ ጌታ ይባርክ ለማለት ነው የምፈልገው። ኤርሚ ፍሬ ያለው አገልጋይ አይደለህም። ኤርሚ ፍሬ ያለው ሰው ነው። ስለዛ ደግሞ ጌታ ይባረክ። በዛ ሐሳብ በመምጣቴ ደግሞ በጣም ደስ ብሎኛል። አልፎ አልፎ ደውዬልህ አውቃለሁ እና አንዳንድ ነገሮችን ሐሳብ ሰጥቼ አውቃለሁ። እሱን እዚህ አላነሳም። ተባረክ። ጌታ ይባርክ። ብዙ ለማሳመን አትጣር። እዚህ ጋር
ያደረከው ነገር ጥሩ ነው። ደስ የሚለኝ ነገር ደግሞ ምንድነው እዚህ ጋር ስታገለግል ያው ከ10 ዓመት በላይ ነው የማውቃለው ተተኪዎችንም እያፈራ እዚህ እንደ ብሩኬ እንደ ዳንኤልን እያየው ነው። በጣም ደስ ብሎኛል። ደግሞ ወደ ላይም ደግሞ ስመለከት እንደ ገማሊያል አንተን የሚመክሩ የሚያስተምሩ እንደ ፓስተር ታሬ አሉ። ያንንም ሳይ ደስ ይለኛል። እኔ ምንም ሳይጎለኝ ነው አንተን እዚህ ጋር የሚከታተለው የምማረው ቸርች እያለኝ አገልግሎት እያለኝ ምንም ሳይጎለኝ ግን ያንተን ፍሬ ስለማይ በዛ ስለምረካ ጌታን ስለማመሰግን ከጎኒ ለመቆም ስለምፈልግ ነው እዚህ ጋር የመጣሁት። በውስጥ ጽፌልሃለሁ አዳርገኝ ግሩፕ ውስጥ። አሁን በመጣው መንገድ በጣም ደስ ብሎኛል። የምናደድ ካለ እሱ ሌላ ጉዳይ ነው። እነሱን ለማሳመን አጥፋር ብዙ አትድከም። ቀጥል በዚህ ተባረክ ወንድሜ። ይሄው ነው። እንቺ ወንድሜ ለሚ ተባረክልኝ ብራዘር። በጣም ልክ ነው። በእነዚህ ሁሉ ዘመናቶች ውስጥ በውስጥ ጭምር የሚጽፍልኝ በብዙም አብሮኝ የቆመ ወንድም ነውና ቴንኪው ለሚ ተባረክ ወንድሜ። ቀጥሎ ወንድምነት። እሺ ጸጋ ይብዛል። በእምኒ ዌልካም ብለናል። ሌሎቻችሁም ገስት መላክ ትችላላችሁ። ዛሬ የቤተሰብም ቀን ነው። ስለዚህ በዛውም ሰላም ብላችሁን ሀሳብ ካለ ሀሳባችሁን ሼር አድርጋችሁን መቀጠል እንችላለን። ተባረኩ። ጌታ ኢየሱስ ይባርካችሁ። እሺ አንዳንዴ እንደዚህ አይነት ጊዜ ያስፈልገናል ማለት ነው። እሺ በእምኒ ሰላም ለእናንተ ይሁን። ትንሽ ጉንፋን ይዞኛል። ኤርሚዬ በእውነት ተባረኩ ከማለት ውጭ ምንም ማለት አልችልም። ከጎናችሁ ነኝ። ቲክቶክ የመጣሁት ኤርሚን ተከትዬ ነው። ፌስቡክ ላይ ነበር የምከታተለው። ቲክቶክን አላቅም ነበር ጠፍቶብኝ፣ እሱን ተከትዬ ነው የመጣሁት። ለሁለተኛ ቀን ነው ዛሬ ገስት ላይ የገባሁት። በርዝዴውን ሲያከብር አንድ ጊዜ ገብቼ ነበር። ዛሬ ደግሞ እድሉን አግኝቼ ስለገባሁ በጣም ደስተኛ ነኝ። በጣም አመሰግናለሁ። ተባረኩ። ኤርሚዬ ከጎንህ ነኝ። በውስጥ ጽፍ ያለው ለኤርሚ ቁጥሬን፣ አለዛ ግን ዳንዬ ላንተ ጽፍልሃለሁኝ። ከጎናችሁ ነኝ። ተባረኩ። ዘመናችሁ ይባረክ። ድምጽ የሚሰማ ከሆነ ጉንፋን ስለያዘኝ ተባረኪ። በእምኒ ተባረኪ። እሺ ሰምተንሻል፣ በደንብ ሰምተንሻል። ጸጋ ይብዛልሽ። በረከ በይለን። አሜን። ተባረኩ። እሺ ተባረኩ። ይቅርታ አስወረደኝ። እሺ ቴንክ ዩ ጋይስ፣ ተባረኩ። ጸጋ ይብዛላችሁ። ግሩፕ ውስጥ አድ መደረግ የምትፈልጉ ወንድምቶች በውስጥ መስመር ስልካችሁን አስቀምጡልን፣ እናንተ ማለት ነው። ከዛ ግሩፕ ውስጥ አድ ትደረጋላችሁ። የገባችሁ ቤተሰቦች፣ እስካሁን ድረስ በአገልግሎቱ ከኛ ጋርም የነበራችሁ ወንድምቶች፣ ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልን። ጸጋ ይብዛላችሁ። ቴንክ ዩ ጋይስ። እሺ ማዚ ሰላም፣ እንዴት ነሽ? ሰላም፣ የእግዚአብሔር ሰላም ለሁላችሁም ይሁን። እድሉን ሰጠኝ ስላስገባኝ በጣም አመሰግናለሁ። እግዚአብሔር ዘመንህን ይባርክ። ሁላችሁም ተባረኩ። ገስት ላይም ውጭም ያላችሁ እግዚአብሔር ዘመናችሁን ይባርክ። በአገልግሎታችሁ በምትሰጡ አገልግሎት በጣም ተባርኬያለሁ። በጣም ተጠቅሜያለሁ። እግዚአብሔር ከዚህ የበለጠ የአገልግሎት ዘመናችሁን ይባርክ ማለት ፈልጋለሁ እና ወንድማችን ኤርሚያስን በጣም እጅግ በጣም ስበዛ እወደዋለሁ። እግዚአብሔር ምስክሬ ነው። 3 ዓመት ወይ 4 ዓመት አካባቢ ይመስለኛል ገስት ላይ ገብቼ አላውቅም፣ ግን በቃ ትምህርቱን በጣም እያለቀስኩም እየሳኩም ነው ማዳምጠው። እግዚአብሔር ምስክሬ ነው። ጌታን ካገኘው በጣም ቅርብ ጊዜ ነው፣ ግን በቃ ኖርማል ሆኜ ማዳመጥ አልችልም። እየሳኩ እያለቀስኩ አዳምጣለሁ። የጨለማን ስራ እያፈረሰ ነው። የእግዚአብሔር መንፈስ የእውነት እሱ ላይ አለ። የእግዚአብሔር ዓላማ በትልቁ እሱ ላይ አለ። ለዛ ነው የተወሰነ የሰይጣን ዓላማ ሊሆን የቻለው። እግዚአብሔር የያዘው
አይወድቅም፣ ያሸንፋል። ድል እግዚአብሔር ነው። በጣም ነው የምወድህ፣ በጣም ነው የማከብርህ፣ እጅግ በጣም ማለት ነው። ገብቼ ተናግሬ አላውቅም፣ ምንም ብዬ አላውቅም። ዝም ብዬ ነው የማዳምጠው፣ ታብታብ አደርገዋለሁ። ግን በጣም ስበዛ እወደዋለሁ። ጌታ ምስክሬ ነው። በአካል አላውቅም፣ ድምፄንም ዛሬ ነው ያሰማሁት። ሁላችሁንም እወዳችኋለሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ዘመናችሁን ብርክ ያድርግ። በአገልግሎት ደግሞ እግዚአብሔር ፈቅዶ ብንኖርና ጌታ እድሜ ከሰጠን እስካለው ድረስ እስትንፋሴ ውስጥ እስካለች ድረስ አምላክ ምስክሬ ነው። ቃሌን አከብራለሁ። እስከ ወዳኛው ድረስ አብሬ ቆማለሁ፣ እግዚአብሔር እስከፈቀደልኝ ድረስ ማለት ነው። እና ስልክ ቁጥርን ልኬልሃለሁ። የምኖረው ዱባይ ነው። ዳንኤ ልኬልሃለሁ እንድታረገኝ አሁን ላስታውስክ ነው። እና ከጎንክ ነኝ፣ እኔ ከጎንክ ነኝ፣ ሁላችንም ከጎንህ ነን። እግዚአብሔር አምላክ ይባርክ፣ ዘርክ፣ ቤተሰብክ፣ ዘመንክ ይባረክ ልልህ ፈልጋለሁ። እርምዬ እጅግ በጣም እወድሃለሁ፣ ሲበዛ የእውነቴን ነው። ሁላችንም እወዳችኋለሁ፣ ከታችም ከላም ያላችሁ ማለት ነው። ካስረዘምኩ በጣም ይቅርታ። ተባረኩልኝ። ቴንኪዩ። ጸጋ ይብዛልሽ። ተባረኪ። ጌታ ዘመንሽን ይባርክ። ተባረኩልን። ምናልባት አሁን ለዚህ አገልግሎት በተወሰነ እንግዲህ አረብ ሀገር ያሉትንም ወንድምነት ይረፉ እያለ ነበርና አይደል? ወንድምነት ግሩፑ ላይ ምናልባት ስለምትቸገሩ ማለት ነው ለመላክ ምናምን የምትቸገሩ ሰዎች ስላላችሁ ልክ ነው። ወንድምነት ተባረኪ። አሁን ገብተሽ ተናገርሻት። ቴንኪዩ። ያ ልክ ነው ወንድምነት። እሺ ተባረኩ። ግን ፍቅራችሁ በደንብ ተሰምቶናል። በጣም ብዙ ቅን እህቶች አላችሁ፣ የአረብ ሀገር ያላችሁ፣ ልባችሁ በጣም ሪች ነው። ለወንጌል ያላችሁ ቅንነት በጣም የሚገርም ነው። እንወዳችኋለን። ጌታ ዘመናችሁን ይባርክ። ተባረኩልን። ዳንዬ አንድ ነገር ማከል ፈልጌ ይቅርታ፣ ምናልባት ኮንፊውዥን እንዳይፈጠር ቅድም ኤርሚዬም ሲነግረን ስለነበር አይ ቲንክ አንተም ነበርክ። ምንድነው ግልጽ እንዲሆን አሁንም ላሉ ሰዎች አሁን ኤርጀንትሊ ወይም ኤመርጀንሲ የሚያስፈልግ እርዳታ አለ አሁን ዚስ ታይም ማለት ነው። እና እሱን በተመለከተ ይሄንን ተረድተው ማስገባትም የጀመሩ ሰዎች ነበሩ፣ አስገብቻለሁ ሲሉም ያሉ ሰዎች ነበሩና አገልግሎቱን ደግሞ ጠቅላላ በተመለከተ ደግሞ እሱንም እንደሚደረግ አስቀምጦልን ነበርና መቅደም ያለበት ወይም ደግሞ አሁን ከረንትሊ መደረግ ያለበት ጉዳይ ስላለ እሱንም ታሳቢ በማድረግ አሁን ማስገባት የሚጀምሩ ቃል ቢገቡ የተሻለ የሚሆን ይመስለኛል። እና ቅድም ኤርሚዬ ለጥፎት የነበረው የአካውንቶች ያንተም የራሱም የወንድማችን ኤፍሬም ወይሳም ስቲል ቢጠቀሙና ቀዳሚና አርጀንት ለተባለው ነገር ከየትም ያሉ ከኢትዮጵያም ያሉ አረብ ሀገርም ያሉት አውሮፓም አሜሪካም ያሉት እሱን መሸፈን ቢቻል ብዬ ነው። እና እየገቡም ያሉ በዛው አብረን እንቁም እንደግፍ ምናምን የሚለው እንዳለ ሆኖ ግን ቀዳሚ ለሆነው ነገር ላይ ቶሎ ተግባራዊ ብናደርገውና ቢደረግ የሚል ሀሳብ ለመጨመር ነው። ዳንዬ ቀጠል። እሺ ቴንኪዩ ቢንሻ ስላስታወስከን። ያ አረሳ ነው አርጀንትሊ አሁን ለሚያስፈልገው አገልግሎት አብረን እንቁም የሚለው ነገር እንዳይረሳ እየተባለ ነው። ስለዚህ ፔፓል ላይ ዳይሬክት ወንድምነት ጋር የሚገባ አካውንት ነው። ስለዚህ ፔፓል ላይ አገልግሎቱን ሰፖርት ማድረግ የምትፈልጉ አብራችሁ መቆም የምትፈልጉ ሰዎች ከላይ ያለው የፔፓል አካውንቱን መጠቀም ትችላላችሁ። አሜሪካን ያላችሁ ሰዎች ዜል መጠቀም ትችላላችሁ። አሜሪካን ውጭ ደግሞ ያላችሁ ሰዎች ፔፓል የሚቀላችሁ ሰዎች ያው የኤርሚን ፔፓል አካውንት ትጠቀማላችሁ። ኢትዮጵያ ውስጥ ግን አሁን ከረንት ላይ ያላችሁ ሰዎች ወይ ደግሞ የኢትዮጵያ አካውንት የሚቀላችሁ ሰዎች
የኢትዮጵያ አካውንት ከታች ያለውን እሱን መጠቀም ትችላላችሁ። ስለዚህ በዚህ ሀሳብ መሰረት እንቀጥላለን ማለት ነው። ጸጋና ሰላም ይብዛላችሁ። ዘግይታችሁ የገባችሁ ሰዎች ዓላማችን በጣም ግልጽ ነው። የተደባበቀ ነገር የለንም። ከወንድምነት አገልግሎት ጋር አብረን እንድንቆም ለረጅም ዘመን ጌታን ሲያገለግል የነበረ ወንድማችን ነው። በቅንነት እግዚአብሔርን ሲያገለግል እናውቀዋለን። አብረን ከእሱ ጋር የምንቆምበትን መንገድ እያመቻቸን ያለ ነው። ስለዚህ እሱን ነው እያደረግን ያለ ነው። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እንቀጥላለን ማለት ነው። ተባረኩ።